አንጋፋው የሀገራችን ብርቅዬ ተቋም የሆነው ኢትዮ ቴሌኮም ንግድን ለማዘመን አምራቾችን በቀጥታ ከተጠቃሚዎች ጋር ለማገናኘት ትልቅ ውጥን ይዞ እንቅስቃሴ ከጀመረ ትንሽ ቆየት ብሏል። አይ ቲንክ አንደኛ ዓመት የሞላ አይመስለኝም። ይሄ ኢኒሺዬቲቭ በጣም ትልቅ ነው። የኢትዮጵያን ንግድ ለማዘመን በቴክኖሎጂ የተደገፈ ለማድረግ ትልቅ ውጥን ነው። በጣም በስሞል ስኬል ፍራግመንትድ በሆነ መልኩ የሚሰራ የነበረውን የኤሌክትሮኒክስ ግብይት ወደ መደበኛ ወደ ፎርማል እና ሲግኒፊካንት ኢምፓክት ያለው ለማድረግ ትልቅ ውጥን ነው። ይሄን ውጥን መሬት እንዲነካ ተጨባጭ ውጤት እንዲያመጣ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዛሬ እዚህ የተሰባሰብንበትን ትልቅ ኢኒሺዬቲቭ ወይም ደግሞ ጠጠር ድንጋይ ለማቀበል ነው የመጣው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እንደምታውቁት ከ14 በላይ ኢንዱስትሪ ፓርኮችን በኢትዮጵያ በሁሉም አካባቢዎች አልምቶ እያስተዳደረ ትልቅ ኩባንያዎች ማኑፋክቸረርስ የተቀናጀ መሰረተ ልማት እያቀረብንላቸው ምርታቸውን ፕለግ ኤንድ ፕሌይ በሆነ መሰረተ ልማት እንዲያመርቱ ስናደርግ ቆይተናል ላለፉት 10 ዓመታት። በዚህም ከ200 በላይ በጣም ግዙፍ ኩባንያዎች በእኛ ሀገር ፓርኮች ውስጥ ይገኛሉ። እነዚህ ኩባንያዎች በርካታ ምርቶችን ያመርታሉ። ከጨርቃ ጨርቅ፣ ከአልባሳት፣ ከምግብ ውጤቶች፣ ኤሌክትሮኒክሶች ከዛም አልፎ የኮንስትራክሽን ማቴሪያል በርካታ ምርቶችን ያመርታሉ። የሚመረቱት ምርቶች ስኬል በጣም በሚሊዮን የሚቆጠር ነው። ትልልቅ ኩባንያዎች 90% የሚሆኑት ኤክስፖርት ነው የሚያደርጉት። አልባሳት፣ በተለይ የምግብ ምርቶች፣ የፋርማሲቲካልስ፣ ኤሌክትሮኒክስ ምርቶች ብዙኛ ማናቃቸው ከኢትዮጵያ ኤክስፖርት እየተደረጉ በአውሮፓ በሰሜን አሜሪካ የሚለበሱ የሚደረጉ ጥቅም ላይ የሚውሉ ምርቶች ከኢትዮጵያ ይወጣሉ። ብዙዎቻችን ግን ልብ አንላቸውም። እዚህ ግን ገበያ ላይ አይቀርቡም ማለት ነው። ትልልቅ ብራንዶች አሁን በስምንት ጠራ ብዙዎች በጣም የሚኮሩባቸው ብራንዶች ከኢትዮጵያ ይመረታሉ። ኢትዮጵያ ውስጥ ግን ገበያ ላይ አይቀርቡም። ስለዚህ ይህንን የገበያ ጉድለት ለመሙላት ይሄ የዘመን ገበያ ፕላትፎርም የኢኮሜርስ ፕላትፎርም ትልቅ እድል ነው የሚከፍተው። በቀጥታ አምራቾች ማኑፋክቸረርስ በሚሊዮን ፒስ እያመረቱ ለዓለም ገበያ የሚያቀርቡ የነበሩ ማኑፋክቸረርስ አሁን ምርቶቻቸውን ለኢትዮጵያውያን በዘመናዊ ቴክኖሎጂ የሚያቀርቡበት እድል ይፈጠራል ማለት ነው። በዚህም ምክንያት አንደኛ ኳሊቲ ያለው ፕሮዳክት ምርት ለዜጎቻችን ይቀርባል። ዋጋው በጣም ቀጥታ ከአምራች ስለምንገዛ በመሃል ያሉ በግብይት ሰንሰለት ውስጥ ያሉ እሴት ሳይጨምሩ በጣም ብዙ ዋጋ የሚጨምሩ የነበሩትን እያሳጠርን ዋጋ በቅናሽ ማቅረብ ይቻላልና ኳሊቲን በጣም በሌስ በሆነ ፕራይስ የሚቀርብበት የኢትዮጵያ ንግድ የሚያዘምን ሂደት ነው ዛሬ የሚጀመረው ማለት ነው። እስካሁን በጣም ብዙ ምርቶች በዘመን ገበያ ውስጥ እንደገባ ይቻለው እኔም እየገዛው እየተጠቀምኩኝ ነው። እነዚህ በጥቃቅን ደረጃ ያሉትን ወደ ኮንሱመር በስፋት የምናቀርብበት እድል ይከፍታል። የኛም 200 በላይ የሚሆኑ ትልልቅ ማኑፋክቸሮች ፕሮዳክታቸውን በዚህ ፕላትፎርም የሚሸጡ ይሆናል። ቀጥታ ከአምራች ወደ ኮንሱመር ወደ ተጠቃሚ የሚደረገው የግብይት ሂደት እንደተጠበቀ ሆኖ በቢ2ቢም ብዙ ማኑፋክቸረርስ በሂደት የፕላትፎርም ስኬል አፕ እያደረግን ከቢዝነስ ቱ ቢዝነስ ግብይትም ሊካሄድበት ይችላል። ለሀገር ውስጥ ተጠቃሚዎች ብቻ ሳይሆን ደግሞ የኢትዮጵያ አምራቾች ምርቶቻቸውን ወደ ውጭም ኤክስፖርት የሚያደርጉበት ሂደት ይፈጠራል ብዬ ተስፋ አደርጋለሁ። ይሄ ውጥን ዛሬ የሚጀመረው ኢትዮጵያ የዲጂታል 2025 ስትራቴጂን አገባዳ ዲጂታል 2030ን ነገ ላውንች ይደረጋል። በዛ ዋዜማ ላይ ይህንን ኢኒሺዬቲቭ በመጀመራችንም በጣም ትልቅ ማይልስቶን ነው ብዬ አስባለሁ።
የኢትዮጵያ የዲጂታል ትውልድ ወጣቱ ስማርትፎን የሚጠቀመው ሞባይል የሚጠቀመው ኮኔክቲቪቲው ከፍ እያለ የመጣ ትውልድ ነው። በየጊዜው በየአመቱ የሚኖረው የዲጂታል ኮኔክቲቪቲ እድገት በጣም ከፍተኛ ነው፣ የሚያጓጓ ነው። ስለዚህ የዛሬ ኢንቨስትመንት የዛሬ ኢኒሺዬቲቭ የፊውቸር ፕሮስፔክቱ በጣም የሚያጓጓ ሆኖ ነው እኔ የማየው። በአጋጣሚ እኔ ንግድ ሚኒስትርም ሆኜ የኢትዮጵያን የንግድ ስርዓት ውስንነቶች ለማየት ትንሽ እድል አግኝቻለሁ። ሰንሰለቱ ረጅም ነው፣ ደላላው ሰፊ ነው። እሴት ሳይጨምር ዋጋው እንዲጨምር የሚያደርገው ተዋናያን በንግድ ስርዓት ውስጥ በጣም ብዙ ነው። ስለዚህ ይሄ በቴክኖሎጂ የታገዘ አምራችን ከተጠቃሚ የሚያገናኝ ፕላትፎርም ዘመናዊ ፕላትፎርም መምጣቱ ትልቅ እርምጃ ነው። ወደፊት እምነት አለኝ ኢትዮ ቴሌኮም ይህንን እያሰፋ ቴክኖሎጂውን እያዳበረ ትልቅ ለኢትዮጵያ የዲጂታል ትራንስፎርሜሽን ትልቅ መሰረት እየጣለ ነው ብዬ አምናለሁ። በዚህ አጋጣሚ ለኢትዮ ቴሌኮምም ለአይፒዲሲ አመራሮች ይህንን እዚህ ደረጃ ላደረሱት እንኳን ደስ ያላችሁ ማለት ፈልጋለሁ። አመሰግናለሁ። እንዴት አመሻችሁ? ሁሉም የመድረኩ ፕሮቶኮል እንደተጠበቀ ከኔ ጋር በተወሰነ መልኩ ቅድም በክቡራት ዶክተር ፍስሐ የቀረበውን ሐሳብ እና ምን ይዘን መተናል የሚለውን አቀርባለሁ። እንግዲህ ኢትዮ ቴሌኮም ከ1894 ዓመተ ምህረት ጀምሮ ይህንን የኢትዮጵያን ታላቅ ሕዝብ በማገልገል ላይ ነው ስንል ሁሌም በምክንያት ነው። ሁሌም አገራችን ከፍታ ደረጃ ላይ እንድትገኝ በቴክኖሎጂ ከጊዜ ወደ ጊዜ በዱላ ቅብብሎሽ አዳዲስ ነገሮችን ዘመኑን የዋጁ ነገሮችን ለደንበኞቻችን ለህዝባችን በማቅረብ ላይ መተናል። ዛሬ ደግሞ የዛሬ 7 ወር እንደምታስታውሱት ዘመን ገበያ ብለን የኢትዮጵያን የኢኮሜርስ ስነ ምህዳር ለመቀየር አስበን ብዙ ስራዎችን እየሰራን እንደ ዘመን ገበያ ብቻችንን ብቻም ሳይሆን ሌሎች የኢኮሜርስ ተዋናዮች ተግዳሮት ሆኖባቸው የነበረውን ዘመን ገበያ መንገድ ያልተጠረገው ቦታ ላይ ትራክተር ብላችሁ መውሰድ ትችላላችሁ። ትራክተር ያላለፈበት መንገድ ሊሙዚን ሌሎች መኪኖች ሊያልፉበት አይችልም። ስለዚህ ዘመን ገበያ ዛሬ ላይ በዚህ 7 ወር ጊዜ ውስጥ የነበሩትን አሰራሮች ከባለድርሻ አካላት ጋር በጋራ በመሆን አስቻይ ሁኔታን ለመፍጠር ሰፊ ስራዎች ስንሰራ ቆይተናል። ዛሬ ላይ በኢንዱስትሪ ፓርኮች የታቀፉ ኤክስፖርት ስታንዳርድ የሆኑ ማኒፋክቸረሮችን የሚያሳትፍ አሰራሮች ተበጅተውለት ህዝባችን ቅድም ሲገለጽ እንደነበረው በጣም አፎርደብል የሆነ ጥራቱን የጠበቀ አገልግሎት በዘመናዊ በዘመን ገበያችን በቴሌ ብራችን ታጅቦ በኢትዮ ቴሌኮም ወሳኝ በሆነ መሰረተ ልማት ላይ በመሆን የምናቀርብ ነው ማለት። ስለዚህ ሰርቪንግ ኤ ግሬት ኔሽን ስንል ከዚህ ጋር ማያያዝ እንችላለን። እንግዲህ ኮሜርስን ሁልጊዜ ስናነሳ ሁሌም ፋውንዴሽኖች ያስፈልጋሉ። ኢትዮ ቴሌኮም ይህንን ለምን ብለን መጣን ትንሽ ወደ ኋላ ለመመለስ ማለት ነው። ወደ 86 ሚሊዮን በላይ ደንበኞችን አፍርተናል። የሞባይል ከ83.6 ሚሊዮን በላይ ደንበኞች አሉ። የዳታ ተጠቃሚዎቻችን ከ47 ሚሊዮን በላይ ደርሰዋል። የፊክስድ ብሮድባንድ መሰረተ ልማት ፊክስድ ብሮድባንድ እንደምታውቁት የአንድ ሀገር የጂዲፒ እድገት የሚለካበት ነው። ከ800 ወደ 900 ሺህ በላይ የደረስንበት አግባብ አለ። ስለዚህ የቴሌኮም ከቨሬጃችን ኔትወርክ ኢኮሜርስን ስናስብ ኔትወርክ ከቨሬጃችን ደግሞ አስተማማኝ መሆን አለበት። ስለዚህ ህዝባችንን 99.4 በመቶ የፖፑሌሽን ከቨሬጅ አለን። 86.5 የኢትዮጵያን ቆዳ ሽፋን በኔትወርክ ሸፍነናል። 76.5 ቴሌ ዴንሲቲ አለን። ስለዚህ ይሄ በጣም መሰረታዊ ፋውንዴሽን እዚህ ላይ ሆነን ይሄ ባይኖር ዘመን ገበያን ኢኮሜርስን ማሰብ አንችልም ማለት ነው። ስለዚህ ይሄ አንዱ ወሳኝ መነሻችን ነው። ሌላው ዲጂታል ፔይመንት ነው። ኢኮሜርስን ስናስብ በርቀት ያዘዝነውን ነገር በጥሬ ገንዘብ መገበያየት በጣም አስቻይ ያደርገው። ስለዚህ እንደምታውቁት በፈረንጆች አቆጣጠር ከ21 ወዲህ ቴሌ ብራችንን ላውንች አድርገናል። በኢትዮጵያ ዲጂታል ፔይመንት ምህዳር ውስጥ ከፍተኛ ሚናን እየተጫወተ የኢትዮጵያን ዲጂታላይዜሽን በከፍተኛ ሁኔታ እያሳለጥን እንገኛለን። ስለዚህ ቴሌ ብር በ4 ዓመት ውስጥ 57.59 ሚሊዮን ደንበኞች ቴሌ ብርን ይጠቀማሉ ስንል የዲጂታል ፔይመንት አረዳድ ለኢኮሜርስ በጣም ተቀባብሎ የተዘጋጀ ፋውንዴሽን አለን ማለት ነው። በዚህ 4 ዓመት ውስጥ ወደ 6.1 ትሪሊየን
በዲጂታል መንገድ የተደረገ ግብይት አለ ማለት ነው። ስለዚህ ህብረተሰባችን ከጥሬ ገንዘብ ወደ ዲጂታል ክፍያ በመግባት ኢኮሜርስን መለማመድ የሚችልበት መጠቀም የሚችልበት ቁመና ላይ ተገኝቷል ማለት እንችላለን። ወደ 2.6 ቢሊዮን ትራንዛክሽን አለ ማለት ነው። እንግዲህ ይህንን ስንል ደግሞ ዲጂታል ፔመንት መሰረታዊ ነገሩ ኢንተሮፐራቢሊቲ በጣም ወሳኝ ነገር ነው። ቴሌብር፣ ኢትዮ ቴሌኮም በአጋርነት በፓርትነርሺፕ በከፍተኛ ሁኔታ ያምናል። በዛ ደረጃም እየሰራ እንገኛለን። ቴሌብራችን ከሁሉም የፋይናንስ ተቋማት ጋር ከባንኮች ጋር ኢንተሮፐራቢሊቲን ያለን ከማይክሮ ፋይናንሶች ጋርም እንደዚሁ ከፔመንት ጌትዌዎች ጋር በተመሳሳይ የካርድለስ ኤቲኤም ዘመኑን የዋጁ ቴክኖሎጂዎችን ያመጣንበት ኢንተርናሽናል ሬሚታንስንም አምጥተናል ማለት ነው። ስለዚህ ዘመን ገበያችን ዛሬ ላይ በሎካል ከረንሲም ቢሆንም እዚህ ጋር እንደምታዩት የተለያዩ ኢንተርናሽናል ሬሚታንስ ፓርትነሮቻችን አብረውን ይሰራሉ። በቅርቡ ደግሞ ኤክስፖርትን ያካተተ አይነት እንዲሆን ጥሩ መደላድል እና ፓርትነርሺፖች ላይ መሰረቱን ጥሎ የጀመረ ነው የሚለውን መገንዘብ እንችላለን። እንግዲህ ቴሌብራችን ዲጂታል ፔመንትን ስንል ከ822 በላይ ከሚሆኑ የተለያዩ አገልግሎት ዘርፎች ጋር ሲስተማችን ተናቧል። ከራይድ ሄሊንግ ከትራንስፖርት ጋር ሊሆን ይችላል፣ ከገቨርንመንት ሰርቪሶች ጋር ሊሆን ይችላል። የተለያዩ የቲኬት አገልግሎቶች፣ የትራንስፖርት ብዙ ነገሮችን ዲጂታላይዝ እያደረግን መጥተናል። ኢኮሜርስ ስንል ሰርቪስንም ያካትታል። ኢኮሜርስ ስንል እንደዚሁ እቃን መግዛት ብቻ ሳይሆን ተገልጋዩ በዲጂታል መንገድ የሚፈልገውን ነገር በቀላሉ መክፈል የሚችልበት ጊዜውን መቆጠብ እንዲችል የሚያስችል ነው ማለት ነው። ስለዚህ ይሄም እንደ አንድ ትልቅ ፋውንዴሽን ዛሬ ለምናየው አጀንዳችን ነው ብለን መውሰድ እንችላለን። እንግዲህ የቴሌብር ኢኮሲስተም ኤጀንቶች፣ ኢንተሮፐራቢሊቲ መርቻንቶች አብረውን የሚሰሩ አጋሮቻችን ደግሞ ይሄ በዚህ ደረጃ ላይ እንድንደርስ ከፍተኛ አስተዋጽኦ አድርጓል። እዚህ ጋር እንደምትመለከቱት ደንበኞቻችን ዲጂታል ፔመንትን የመጠቀም ቴንደንሲ አለ ወይ፣ እንዴት ነው ለኢኮሜርስ ዝግጁ ነው የሚለውን በቀላሉ ይመልስልናል። በቀን ውስጥ በቴሌብር ደንበኞቻችን 11.2 ቢሊዮን ግብይት የቀን ግብይታቸውን ያደርጋሉ። የደንበኞች ብቻን በመውሰድ ማለት ነው። ከዚህ ውስጥ ትልቁን ሼር የሚወስደው ጥሬ ገንዘብ ወደ ዲጂታል መኒ የሚቀየረው ነው። በጣም የሚያስገርመው ደግሞ እዚህ ጋር የምታዩት ሰርኩሌቲንግ የምንለው የመርቻንት የንግድ ክፍያ በከፍተኛ ሼር አለው ማለት ነው። ስለዚህ የምንፈልገው የንግድ ስርዓቱ እንዲዘምን፣ የንግድ ስርዓቱ ዘመናዊ ይሆናል ስንል ለሀገራችን ሁለንተናዊ እድገት የጂዲፒ የታክስ ቱ ጂዲፒ ሼራችን እንዲያድግ የሚያደርግበት ኢንፎርማል ትሬድ ወደ ፎርማል ትሬድ የሚገባበት ሁኔታ ነው ማለት ነው። ቴሌብራችን ይሄንን በጣም ጤነኛ በሆነ ይሄ ዓለም አቀፍ መለኪያ ነው፣ ጤነኛ በሆነ መንገድ እየተመራ ያለበት ነው። ይሄም ትልቅ ፋውንዴሽን ነው ብለን መውሰድ እንችላለን። እንግዲህ ቴሌብር ሱፐር አፓችን ኢኮሜርስን በምናስብበት ጊዜ ወይም ደግሞ ኢኮሜርስ ዘመን ገበያ ላይ ገብተው የሚገበያዩ መርቻንቶች በአንድ ጊዜ ወደ 9.7 ሚሊዮን ደንበኞች እጅ ውስጥ በቀላሉ ይገባሉ ማለት ነው። አንድ አምራች፣ አንድ ማኒፋክቸረር ወይም መርቻንት በምንለው ቴሌብርን ሱፐር አፕ ባለው ዘመን ገበያ ላይ ቨርቹዋል ስቶር ሲከፍት በዛው ቅጽበት በ9.7 ሚሊዮን ደንበኞች እጅ ውስጥ ገባ ማለት ነው። በዚህ ፍጥነት ውስጥ ሱቅ መክፈት በጣም ከባድ ነው። ንግዱ ላይ እናንተ ትገኛላችሁ። አንድን ብራንች ለመክፈት እንዴት አድርጎ ይሰራል? ሰራተኛ ማስተዳደር በጣም ከባድ ነው። ግን በቀላሉ 9.7 ሚሊዮን ደንበኞች እጅ ውስጥ በመግባት አገልግሎታችሁን ተደራሽ የምታደርጉበት ሂደት አለ። ይሄም በጣም ወሳኝ ነው። እንግዲህ እንደ አፍሪካ ምንድነው ኢኮሜርስ ዓለም እንዴት እየሄደ ነው ብለን በምናይበት ጊዜ በ2024 እንግዲህ ወደ 317 ቢሊዮን እነዚህ በኢኮሜርስ ዘርፍ የሚደረጉ ጥናቶች የተለያዩ ሊሆኑ ይችላሉ። በተወሰነ መልኩ ያገኘናቸው ናቸው። ወደ 317 ቢሊዮን ነው ይላል። በ2033 ግን ወደ 1 ትሪሊየን የሚጠጋ ማርኬት ሳይዝ ይኖረዋል ይላል። ይሄ ትልቅ ተስፋ ሰጪ ነው። ኢትዮጵያ 120 ሚሊዮን ህዝብ በላይ ያለባት ሀገር ናት። በጣም ሰፊ፣ በዛው ረገድ ከፍተኛ የንግድ ስርዓት የንግድ ልውውጥ ያለበት ነው። ቅድም ያልነው በጣም ተስፋ ሰጪ የሆነ መሰረታዊ የፖሊሲ ማዕቀፎች፣ ህግጋቶች እየተሻሻሉ እየተሰሩ ያሉበት ሂደት አለ። ከዚህ ውስጥ ትልቁን ፓይ መውሰድ የማንችልበት ምንም ምክንያት የለም። የዛሬው መድረክ በጋራ በመሆን አብረን በመስራት አብረን በመሄድ አብረን የሚገጥሙንን ችግሮች በመፍታት የ1 ትሪሊየን በ2033 ይደርሳል ከሚባለው ላይ ትልቁን ድርሻ ወስደን ኢትዮጵያ ትልቅ ነበርን ትልቅ እንሆናለን የሚለውን ባሁን ባለን ጄኔሬሽኖች እውን የምናደርግበትን ሂደት የምንሰንቅበት ነውና ይሄ ትልቅ ተስፋ ሰጪ ቁጥር ነው ብለን ወይም ሪሰርች ነው ብለን መውሰድ እንችላለን። እንግዲህ ዘመን ገበያ ምንድናቸው ኪ ድራይቨርስ
ዘመን ገበያን ኢኮሜርስ እንላለን። ኢትዮጵያ ውስጥ ምን አስቻይ ነገር አለ የሚለው በጣም ወሳኝ ነገር አለ። ኢትዮ ቴሌኮም በከፍተኛ ሁኔታ በከፍተኛ ኢንቨስትመንት በጣም በልዩ የፕሮጀክት አመራር ዲሲፕሊን የኢንተርኔት ፔኔትሬሽናችንን እያሳደግን መተናል። አምና ብቻ ከ35 በመቶ የ4G ከቨሬጅ ወደ 75 በመቶ በአንድ ዓመት ጊዜ ውስጥ መድረስ ችለናል። በዘንድሮ ዓመት ከዛም በላይ ለመድረስ እየሰራን እንገኛለን። ሌላው ዘመናዊ ስማርትፎኖች ገበያው ላይ ተገልጋዮቻችን የ4G እና 5G ኔትወርኮቻችን እንዲጠቀሙ የሚያስችል መሰረተ ልማት አለ። ሌላው የዲጂታል ፔይመንት ኢኮሲስተም ቅድም ያልነው እንደ ቴሌብር አይነቱን በጣም አሁን የህዝባችን ላይፍ ስታይል የሆነበት ሂደት አለ ማለት ነው። ይሄም አንዱ ኪ ድራይቨራችን ነው። ሌላው ፊውቸር ፕሩፍ የቴሌኮም የዲጂታል ኢንፍራስትራክቸር ናሽናል አይዲ ፋይዳ በተመሳሳይ መልኩ እንደ ተቋም በከፍተኛ ሁኔታ እየሰራንበት ያለንበት እንደ ሀገር በከፍተኛ ሁኔታ ትኩረት ተሰጥቶ እየተሰራበት ያለው ነው። ይሄም ትልቅ አስተዋጽኦ ያደርጋል። የጄንዚ የግሮዊንግ ያንግ እና ቴክ ሳቪ የሆነ ፖፑሌሽን መብዛቱ የአርባናይዜሽን በጣም ቅድም እንዳልኩት ያልተነካ ማርኬት መኖሩ ኢምፓወርድ ኤስኤምኢ ኤንድ ኢንተርፕረነርሺፕ ከዛም በላይ ደግሞ የክሮስ ቦርደር ትሬድ ኦፖርቹኒቲዎች የንግድ የአፍሪካ የነፃ ገበያ እየገባን ያለንበት ሂደት አለ። WTO ላይ ለመግባት ጥረት እየተደረገ ያለበት ሂደት አለ። የብሔራዊ ባንክ ህጎች የክሮስ ቦርደር ፔይመንትን እንዲያካትቱ የሚያደርግ ስራዎች በጅማሮ ላይ አሉ። ስለዚህ እነዚህ በጣም ኪ ድራይቨሮች ናቸው ብለን መውሰድ እንችላለን። እንግዲህ ወደ አይፒዲሲ በምንመጣበት ጊዜ በኢንዱስትሪ ፓርክ እንደ ሀገር 13 ኢንዱስትሪ ፓርኮች ይገኛሉ። እዚህ ላይ ድሬዳዋ፣ መቀሌ የምታዩዋቸው ማለት ነው። ስለዚህ ዛሬ ላይ በእነዚህ ፓርኮች የታቀፉ ማኒፋክቸረሮችን ዘመን ገበያ ላይ አገልግሎታቸውን እንዲያቀርቡ ማስቻል ነው ማለት ነው። ይሄ ማለት ከድሬዳዋ፣ ከመቀሌ፣ ከቦሌ ለሚ፣ ከሐዋሳ፣ ከሰመራ ከነዚህ ክልሎች ከነዚህ ቦታዎች የሚሸተው አየር ላይ ያለው ሽታ የሚወራው ነገር ይህን ያክል አገልግሎታቸውን ምርቶቻቸውን በዘመን ገበያ ማንቀሳቀስ ችለዋል። ደንበኞች መገልገል ችለዋል። የነዚህን ውጤት የምናወዳድርበትና የምንለካበት ሂደት ይኖረናል ማለት ነው። ስለዚህ ምንድነው ዘመን ገበያ ምን ይዟል? መርቻንቶች ማኒፋክቸረሮች እዚህ ላይ እንዲገቡ ሲሉ ምን ያስፈልጋል ስንል የመጀመሪያው የመርቻንት ፖርታል ወይም ደግሞ አፕሊኬሽን አለ። ነጋዴዎች ወይም መርቻንቶች በሚፈልጉት መንገድ ስቶራቸውን የሚከፍቱበት ሱቃቸውን ልክ ፊዚካል ያለውን ሱቅ እንደሚሰራው ቨርቹዋሊ የሚከፍቱበት ፕሮዳክቶቻቸውን የሚጭኑበት የፕሮዳክቶቻቸውን ዲስክሪፕሽን የሚጽፉበት በጣም ምቹ በሆነ በአፕሊኬሽንም በፖርታልም ያለው ፊውቸር አለ። ደንበኞቻችን ደግሞ ቴሌብር ሱፐር አፕ ውስጥ ገብተው በቀላሉ ፕሮዳክቶችን ማየት፣ መርቻንቶችን መምረጥ፣ እያንዳንዱ የሚፈልጉትን የፕሮዳክት ዲስክሪፕሽን የሚያዩበትና በቀላሉ ግብይትን ፈጽመው በኢትዮ ቴሌኮም በሎጂስቲክስ በታገዘ መልኩ ባሉበት ቦታ እንዲደርስ የሚያደርጋለን። የሎጂስቲክስ ማኔጅመንት ሲስተም አለን። ሎጂስቲክስ ማኔጅመንት ሲስተም ደግሞ እቃውን ከመርቻንት ተቀብሎ ደግሞ የሚያደርሰው የዲስፓቸር አፕሊኬሽን አለን። ከዛ ደግሞ በስተጀርባ ደግሞ የተለያዩ ነገሮችን የምንሰራበት የሲስተም አድሚኒስትሬሽን ፖርታል አለን ማለት ነው። ስለዚህ ይሄ ሁሉን አቀፍ የያዘ ለሁሉም መጠቀም የሚያስችለውን ስራውን በቀላሉ መተግበር የሚችልበትን ሂደት ያካተተ ነው ማለት ነው። እንግዲህ መርቻንት ላይ ስንመጣ ቅድም እንዳልኩት የፕሮዳክቶችን ማኔጅ ማድረግ ፕሮዳክት ልክ ሱቃችን ላይ ሸልፋችን ላይ እንደምናደርገው ፕሮዳክትን በአማረ መልኩ በቪዲዮ ሊሆን ይችላል፣ በጣም በፒክቸር በሚታይ መልኩ የሚገዛው ደንበኛ በቀላሉ ተረድቶት የሚፈልገውን ነገር አግኝቶ ወዲያው መግዛት በሚያስችልበት ደረጃ ማስቀመጥ የሚችሉበት አለ። ኦርደር ሲደረግላቸው ኦርደሩ ከመጣ በኋላ የትኛው ደንበኛ ምን አይነት ኦርደር ልኮልናል፣ ወዴት ነው ፓኬጁን አዘጋጅተው የሚጠቀሙበት የኦርደር ማኔጅመንት አለው። ስቶክ ማኔጅመንት አለው። በጣም ወሳኙ ነገር አምራቾች መርቻንቶች እቃቸውን በዘመን ገበያ ላይ በኢኮሜርስ ላይ በሚሸጡበት ጊዜ የሚኖራቸውን ስቶክ ደግሞ መከታተል የሚችሉበትም አብሮት አለ ማለት ነው። ዲስካውንት ኩፖን የሚሰጡበት ሁኔታ አለ ማለት ነው። የተለያየ በዓላት በሚኖሩበት ጊዜ የሚሸጧቸውን ምርቶች በአንድ ጊዜ ማጥራት ቢፈልጉ ሌሎች ሀገራት ላይ እንደሚደረገው የራሳቸውን ዲስካውንት እና ኩፖን ማኔጅመንትም አለው ማለት ነው። ኦርደር ትራክ ያደርጋሉ። ጋለሪ ያለው ካምፔኖች የተለያየ ካምፔን ማድረግ ይችላሉ። ሪቪው ኤንድ ሬቲንግ ማኔጅመንት ይሄ ደግሞ በጣም በቀላሉ ምርቶቻቸውን የሚያቀርቡላቸው ደንበኞች የሚሰጧቸውን አስተያየት ያንን ተመርኩዘው ዳታን መሰረት ባደረገ መልኩ በመተንተን ጥራት ያለውን አገልግሎት የሚሰጡበትም ሂደት አለው። የሪተርን እና የሪፈንድ ማኔጅመንትም አብሮ አለው ማለት ነው። እዚህ ላይ አንዱ የዘመን ገበያችን ላይ ልዩ የሚያደርገው የኤስክሮ አካውንት ኮንሴፕትም ኢንትሮዲዩስ አድርገናል ማለት ነው።
ይሄ ማለት በገዢና በሻጭ መካከል የሚኖረውን ኮንፊደንስ የሚያሳድግ የኢኮሜርስ የዘመን ገበያችንን አገልግሎትም ዘመናዊ የሚያደርግ ፕላትፎርም አለው። ደንበኛው ሲያዝ መርቻንቱ ጋር አገልግሎቱ ሙሉ በሙሉ ደንበኛው ጋር ዴሊቨር እስኪሆን ድረስ በኤስክሮ አካውንት የታገዘና ልክ ደንበኞች አገልግሎት የሚፈልጉትን ፕሮዳክት እንደተቀበሉ ኮንፊርም የሚያደርጉበት አግባብ አለ ማለት ነው። ደንበኞቻችን እንግዲህ የሪተርን ኤንድ ሪፈንድ አለው። ፕሮዳክቱን ያያሉ፣ ኢንፎርሜሽን ያያሉ፣ ፕሮዳክት ኦርደር የሚያደርጉበት ሂደት አለ፣ ወደ ካርት የሚያስገቡበት ሂደት አለ፣ ካርት አድ ቼክ አውት የሚያደርጉበት፣ ፔመንት አገኝ በቴሌብር በጣም በቀላሉ ሁኔታ ኮንፊርም አድርገው የሚከፍሉበት ሂደት አለ። እቃው ደግሞ ከደረሳቸው በኋላ ደግሞ እዛው የቴሌብር የዘመን ገበያ መተግበሪያ ላይ ሆነው ደግሞ እቃውን ተቀብያልን ብለው በሲስተም ኮንፊርም የሚያደርጉበትና እቃው ደግሞ እነሱ ጋር እስኪደርስ ድረስ የት ደርሷል ስታተሱን የሚከታተሉበት ሙሉ ትራንስፓረንት የሆነ ሲስተም ነው ማለት ነው። ሎጂስቲክስም ላይ እንግዲህ በተመሳሳይ መልኩ እቃው ወደ መርቻንት ከሄደ በኋላ መርቻንት ሬዲ ያደርጋል ብሎ ሲጠራ ሎጂስቲክስ ያንን ለድራይቨር ሃንድ ኦቨር የሚያደርግበት ድራይቨር ያንን ተቀብሎ ደግሞ በዲስፓቸር አፑ ትራክ እየተደረገ ለደንበኞች የሚያደርስበትና ኤንድ ቱ ኤንድ ሰፖርት የሚያደርግ ፕላትፎርም አለው። ዲስፓቸሩ ደግሞ እቃውን ይዞ በሚሄድበት ጊዜ የኦርደሩን ቪው የሚያደርግበት ደንበኛው የት ነው ያለው ማፑን ሎኬሽኑን በጣም መሰረታዊ ነገር ነው። ደንበኛው ከየት ሆኖ እንደሚያዝ ያውቃል። ስለዚህ ደንበኛው ጋር ኮሙኒኬት እያደረገ በማፕ በመታገዝ በሲስተም በመታገዝ ኦርደሩን አክሴፕት አድርጎ በእያንዳንዱ ማይልስቶን ተቀብያለሁ ደርሻለሁ አክሴፕታንሱን እየገለጸ ስታተሱን አፕዴት እያደረገ ኮንፈርሜሽን እየተሰጠ የተለያየ ሩቶቹን ማፑን ተጠቅሞ ደግሞ ፈጣን በሆነ መንገድ መሄድ የሚችልበትንም ሂደት ያካተተ ነው ማለት ነው። እንግዲህ በቀጣይ ዘመን ገበያ በዓለም አቀፍ ደረጃ የክሮስ ቦርደር ፔመንትንም አካታች ሆኖ እንዲሰራ እየተሰራ ያለበት ሂደት አለ። የግሎባል ፕሬዘንስ ቅድም ያልኩትን በሬሚታንስ እየሰራን ያለነውን የክሮስ ቦርደር ፔመንት ኢንተርናሽናል ፔመንት ጌትዌይን ጨምረን በዓለም አቀፍ ደረጃ ላይ ሆኖ ኤክስፖርትን የምናበረታታበት ከውጭ ሀገርም ሬሚት ቱ ጉድስንም የሚኖርበትን ህልም እና ስራ እየሰራን እንገኛለን። ሌላው ደግሞ ዘመኑ የኤአይ ነው። ስለዚህ የአርቲፊሻል ኢንተለጀንስ የማሽን ለርኒንግን በማላበስ ደንበኞቻችን የሚፈልጉትን እቃ ደጋግሞ የሚገዛ ደንበኛ አዳዲስ ነገር ሲመጣለት ከዚህ በፊት የገዛውን ነገር በማስታወስ እንደዚህ አይነት እቃ ገብቶልሃል ብሎ ደንበኛውን ኢንጌጅ የሚያደርግ ሂደትም ይቀጥላል ማለት ነው። ሌላው የኤአር የቨርቹዋል ሪያሊቲን በተመሳሳይ መልኩ እንደምታውቁ ተቋማችን 5G ላይ በከፍተኛ ሁኔታ እየሰራን ነው። ስለዚህ ኤአር ቪአር ቴክኖሎጂንም በማድረግ ልብስ ለምሳሌ ማኒፋክቸረሮች የምታቀርቡት ቴክስታይል አንዱ ነው። ስለዚህ ያንን በሪሞትሊ በኤአር ቪአር በመታገዝ ሪሞትሊ መለካት ልብሱን አይቶ መግዛት የሚችልበት ነገር ሌሎች ሀገራት አድርገውታል። እኛም ነገ ማድረግ እንችላለን። ሁሉም ኢንፍራስትራክቸር አለን፣ ቴክኖሎጂ አለን፣ ፍጥነት ብቻ ይጠበቅብናል ማለት ነው። አውቶኖመስ ዴሊቨሪ ሲስተም የሜታቨርስ ኮመርስንም በተመሳሳይ መልኩ የያዘ ነው ማለት ነው። ስለዚህ በጣም በፍጥነት እየሄድን እነዚህ ነገሮች ይዘን እየመጣን ነው። እንግዲህ በጣም የተለያዩ አይነት ካቴጎሪዎች አሉ። የልብስ፣ ኮስሞቲክስ፣ ኤሌክትሮኒክስ፣ ስቴሽነሪ፣ ላይቭ ስቶክ ኦልሞስት ከ12000 በላይ ፕሮዳክቶች ዘመን ገበያ ላይ አሁን ብትገቡ ከ460 በላይ የሚሆኑ ነጋዴዎች እየተገለገሉበት ይገኛሉ። እዚህ ጋር እንደምታዩዋቸው የተለያዩ መርቻንቶች ዘመን ገበያን ተቀላቅለው በዚህ 7 ወር ጊዜ ውስጥ ከ70,000 በላይ ኦርደር የተደረገበት ሂደት አለ። በትራንዛክሽን ካውንት ስናየው ወደ 84,000 በላይ ትራንዛክሽን ካውንት አለን። ከ62 ሚሊዮን በላይ የሚሆን ግብይት ተደርጓል። ወደ 460 አክቲቭ መርቻንቶች አሉን። በቅርቡ ደግሞ ከኛ ጋር አብረው ንግግር እያደረጉ ያሉ ስልጠና እየወሰዱ ያሉ በኮንትራት መፈረም ደረጃ ላይ ያሉ ወደ 453 ገደማ ይደርሳሉ። ወደ 21.26 ሚሊዮን የሚሆን ደንበኛ ደግሞ በተለያየ ጊዜ ፕሮዳክታችን ላይ እየገባ እያየ ያለበት ሂደት አለ ማለት ነው። በኢንዱስትሪ ፓርኮች ላይ እነዚህ ፕሮዳክቶችን ታርጌት እናደርጋለን። ቴክስታይል፣ ፋርማሲቲካል፣ ኤሌክትሮኒክስ፣ አግሮ ፕሮሰሲንግ፣ ኬሚካል እነዚህ የሌዘር ምርቶችን አሁን በጋራ በምናደርገው ዘመን ገበያችንን ተጠቅመን ለህብረተሰባችን እናደርሳለን። ቦሌ ለሚና አዲስ ኢንዱስትሪ ቪሌጅ ላይ የተወሰኑ እንደ ሻንቴክስ፣ ገሊላ ማኒፋክቸሪንግ፣ ፐርኪንስ፣ ራምዚ፣ አፍሪካን ኮተን ደግሞ እነዚህ በተወሰነ መልኩ ልክ ዘመን ገበያን እንደጀመር ወደ ስራ የገቡ ወደ ስራ ስንገባ ደግሞ የነበሩብንን ችግሮች ለመፍታት እድል የሰጡን ናቸው ለማለት እወዳለሁ። በዋናነት ምንድነው ቫልዩ ፕሮፖዚሽን ዛሬ ላይ ማኒፋክቸረሮች እዚህ ያላችሁ ታዳሚዎች በአይፒዲሲ
ታቅፋችሁ ያላችሁ እና ሌሎችም ዛሬ ላይ ያልተገኙ ምንድነው የሚያገኙት ስንል access to a wide audience ነው። ቅድም ባንድም በሌላ መልኩ ስገልጾ እንደነበረው በአንድ ጊዜ የኢትዮ ቴሌኮም ዘመን ገበያ ሎጂስቲክሳችን ኢትዮጵያ ከጫፍ እስከ ጫፍ ከጋምቤላ ኦርደር ሊደረግ ይችላል፣ ከአፋር ሊደረግ ይችላል። ኤኒዌር ኔትወርካችን በጣም ተደራሽ ነው ብለናል። ስለዚህ ዘመን ገበያ ላይ ገብቶ ምርቱን የሚያቀርብ ማኒፋክቸረር መርቻንት በአንድ ጊዜ ተደራሽ በብዙ ቦታ ላይ በብዙ ደንበኞች ዘንድ ተደራሽ ይሆናል ማለት ነው። ቪዚቢሊቲ እና ብራንዲንግም እንደዚሁ ኢንሃንስ ያደርጋል ማለት ነው። የሚያቀርበውን ምርት በአንድ ቦታ ላይ ከመወሰን ባሻገር ብዙ ደንበኞች ላይ እየደረሰ ሲሄድ ብራንዱን ፕሮሞት የሚያደርግበት ማርኬቱ ላይ በጣም ቪዚብል የሚሆንበት ጥራት ያለው ነገር በህብረተሰቡ ዘንድ ተወዳጅ የሆነ ተመራጭ የሆነ የሚሄድበትን እድል በከፍተኛ ሁኔታ ይፈጥራል። ሌላው ዲጂታል ፔመንትን ስናወራ ቴክኖሎጂን ስናወራ ቁልፉ ነገር ዳታ ነው። ዳታን መሰረት ያደረገ ኢንሳይት የሚኖርበት የትኛው ተገልጋይ ምን አይነት ልብስ ምን አይነት ምርት አስተያየት ሰጠኝ ሬቲንግ ደንበኞች ይሰጣሉ ብያለሁ። ስለዚህ ደንበኞች የሚሰጡትን ኢንፑት የሚኖረውን ትራንዛክሽን መሰረት በማድረግ ምናልባት ዛሬ ላይ እየተመረተ ያለው ምርት ፕላን ሲደረግ በተወሰነ መልኩ እየተዘጋጀ የነበረው ገበያ ላይ ዘመን ገበያ ላይ ሲመጣ በከፍተኛ ሁኔታ ሊሸጥ ይችላል። ስለዚህ ያንን ዳታ መሰረት አድርገን ሪቫይዝ የምታደርጉበትም ሁኔታ የምርት አመራረቱም ላይ ሊኖር ይችላል ማለት። ስለዚህ የዳታ ኢንሳይት እና አናሊሲስ በከፍተኛ ሁኔታ አቅም ይፈጥራል። ሌላው ዱ ቱ ሴቭ ወይም ኮስት ሴቪንግ ወይም ደግሞ የኮስት ኤፊሽንሲን ያመጣል ማለት ነው። ስለዚህ በአንድ ጊዜ በሁሉም ቦታ ላይ እንገኛለን ስንል እንግዲህ በማኑዋል በሆነ መንገድ ሱቅን በመክፈት እናደርገዋለን ብለን ብናስብ የምናወጣውን ኮስት የሚወስደውን ጊዜ ማሰብ እንችላለን ማለት ነው። ስለዚህ ይሄም ትልቅ አስተዋጽኦ አለው። ስኬሌቢሊቲ እና ደግሞ በጣም ወሳኙ ነገር ምንም ነገር ብንሰራ ምንም ነገር ብናመጣ የትኛውንም ቴክኖሎጂ ብናመጣ የደንበኞቻችንን እርካታ እስካላረጋገጥን ድረስ ሸልፍ ላይ ነው የሚቀመጠው። ስለዚህ ዘመን ገበያ በዲጂታል ፔመንት ቅድም ባልኳቸው ነገሮች ውስጥ ታጅቦ ያለ ሁሉንም ነገር ያካተተ እንደመሆኑ ለደንበኞቻችሁ እርካታ ጥራት ያለውን አገልግሎት ለመስጠት ከፍተኛውን አስተዋጽኦ ያደርጋል ማለት ነው። ስለዚህ ይህንን ካልኩኝ አላደከምኳችሁም ብዬ አስባለሁ። አብሮነታችሁን በጣም እናከብራለን። በጣም ደስተኞች ነን። we value our strategic partnership። ዘመን ገበያን ኢንጆይ እናርግላለሁ። በጣም አመሰግናለሁ። እንደምን አመሻችሁ ክቡራትና ክቡራን። እሺ እጠራለሁ ፓናሊስቶቹን። የመጀመሪያው ከገቢዎች ሚኒስቴር የኢዳታ ዘርፍ ሚኒስትር ዴኤታ አቶ ዳዊቱ ብሸትን እንጠራለን። ሁለተኛ ከኢንዱስትሪ ፓርኮች ኮርፖሬሽን ምክትል ዋና ስራ አስፈጻሚውን አቶ ፍጹም ከተማ እንጠራለን። ሶስተኛ ከጉምሩክ ኮሚሽን የዳይሬክቶሬት ዳይሬክተር የሆኑትን ወይዘሮ ገነት አብርሃም እንጠራለን። አራተኛ ከኢትዮ ቴሌኮም ቺፍ የኢንተርፕራይዝ ሶሉሽን ኦፊሰር የሆኑትን አቶ ዮሐንስ ጌታውን እንጠራለን። አምስተኛ የሐዋሳ ኢንዱስትሪ ፓርክ አምራቾች ማህበር ፕሬዝዳንት የሆኑትን አቶ ህብረት ለማ እንጠራለን። እንግዲህ ኢኮሜርስ በዚህ ደረጃ ተፍ ሲባልበት ማየትን የመሰለ የሚያስደስት ነገር በተለይ ለኔ የለም። መንግስት እንደምታውቁት የተለየ ትኩረት ከሰጣቸው ዘርፎች መካከል በተለይ በእነዚህ ጥቂት ዓመታት የተለየ ትኩረት ከሰጠባቸው በተለይ ከዲጂታል ኢትዮጵያ 2030 ጋር ተያይዞ ራሱን ችሎ በዘርፍ ደረጃ እስከ ማደራጀት የደረሰበት ነውና የተለየ ትኩረት የሚያስፈልገውም ግልጽ ነው። ቅድም እንዳያችሁት የስታቲስቲክስ ወይም ቁጥሮቹ የሚናገሩት ነገር በጣም ወደፊቱ ምን እንደሚመስል ገበያችን ወዴት እንደሚሄድ በግልጽ የሚያሳይ ነውና የዛሬው ቀን ደግሞ ትንሽ ለየት የሚያደርገው ይሄንን ለመፍታት ከተነሱ ጥያቄዎች መካከል አንደኛውን ለመፍታት የተደረገ ፕሮግራም እና ዝግጅት ነው። ይሄ ትልቅ ነገር ነው። ባይ ዘ ዌይ ወደ 30 የሚሆኑ ጥያቄዎችን ለይተን ሜቢ ከ30 በላይ
በተለያዩ ሳንድ ቦክሶች እየሰራ እንገኛለን እነዚህን ጥያቄዎች ለመፍታት። ከሀገር ውስጥ ግብይት ጋር የተያያዙ ከኤክስፖርት ከኢምፖርት ጋር የተያያዙ እና አንዱ ደግሞ ከዚህ ከአይፒዲሲ ጋር የተያያዘ እንዲሁም ከአጠቃላይ ሎጂስቲክ ጋር የተያያዙ ጥያቄዎችን ለመፍታት መንግስት እንግዲህ ሳንድ ቦክሶችን ለይቶ እንደዚህ አይነት ብዙ ጥያቄዎችን ለመፍታት ይንቀሳቀሳል ማለት ነው። ይሄ ደግሞ በፕራክቲካሊ እንደዚህ ሆኖ ስታዩት ጥያቄዎች ተፈተው ጥያቄዎች እንግዲህ በሳንድ ቦክስ ምንድነው እናደርግ የምናስበው ጥያቄዎቹን ቴስት እያደረግን ቫሊዎቻቸውን ሪካርድ እና አናላይዝ እያደረግን ቀጣይ ፖሊሲዎች ምን ይምሰሉ ነው እንግዲህ ጉዞ ያ የሳንድ ቦክስ ጉዞ እና ይሄ የመጀመሪያው ሆኖ በመጀመሩ ሪሊ ትልቅ ማሳያ ይሆናል ብዬ እወስዳለሁ። ስለዚህ ተጠያቂዎቼ እንግዲህ አንዳንድ ጥያቄ የምጠይቃቸው ይሆናል። እንደምታዩት ከተለያየ ተቋማት የመጡ ናቸው። ይህን ስራ ከማሳለጥ አንጻር ትልልቅ ሮል ያላቸው ተጠያቂዎች ናቸውና እንግዲህ አንዳንድ ጥያቄ ጠይቃለሁ። አይ ቲንክ ከ5 እስከ 8 ደቂቃ ድረስ መውሰድ ትችላላችሁ። ስለዚህ ጥያቄውን ስጠይቅ እንግዲህ አጠቃላይ ካላችሁ ሚና ዝግጁነት እና ፋይዳዎች ጋር አያይዛችሁ ብትመልሱ ጥሩ ይሆናል። የመጀመሪያ ጥያቄ እንግዲህ ለክቡር አቶ ዳዊት ነው የማቀርበው። የገቢዎች ሚኒስቴር እንግዲህ የተለያዩ የገቢ መሰብሰቢያ ሲስተሞችን ዘመናዊ እያደረገ ሄዷል። ከዚህም እንግዲህ አንዱ ማሳያ የደረሰኝ ስርዓት ነውና ይህ ስርዓት ደግሞ ከዘመን ገበያ ጋር እያይዛችሁ እንግዲህ ወደ ኤሌክትሮኒክስ ደረሰኝ ይወስዳችኋል ማለት ነው። የዚህ ነገር ፋይዳ እና አጠቃላይ ያላችሁ ዝግጁነት ምን ይመስላል የሚለውን ከእርስዎ ብንሰማ። እሺ፣ አመሰግናለሁ። እንዴት አመሻችሁ? እሺ፣ ጥሩ ጥያቄ ነው የተነሳው። እንግዲህ ከኢንቮይስ ከመጀመራችን በፊት ኢታክስ የሚል ወይም ደግሞ የታክስ አድሚኒስትሬሽን 3.0 ብለን በገቢዎች ጀምረናል ማለት። ይሄ ምንድነው? እንግዲህ ያው እንደ ሀገር 2025ን ጨርሰን 2030 የዲጂታላይዜሽን ስራን ጀምረናል እና ዲጂታል 2030 ለማሳካት ከአንደኛው የገቢዎች ይህንን ለመተግበር የታክስ ሪፎርም ጀምረናል ማለት። ስለዚህ ታክሱ በዲጂታል መታገዝ አለበት ብለን ተነስተን እንግዲህ እየሰራን ነው። ከዛ ውስጥ ከምናሳያቸው ነገሮች አንዱ የኢንቮይስ ነው ማለት ነው። ስለዚህ የኤሌክትሮኒክስ ኢንቮይስ የምንለው እንግዲህ በፌዴራል ደረጃ ሮል አውት አድርገን በሰፊው እየሄድንበት እንገኛለን። በአጋጣሚ የመረጥነው አሁን ማኑፋክቸረር ነበረ። ስለዚህ ጥሩ አጋጣሚ ነው። ማኑፋክቸሮቻችንን በዚሁ አጋጣሚ ወደ ሲስተማችን እንድትገቡ የሚለውን መልእክት ሲያስተላለፍኩ፣ ግን ምንድን ነው የዚህ የኤሌክትሮኒክስ ምን ይሰጣል? ለኢኮሜርስ ምን ይሰጣል? ለቢዝነሱ ምን ይሰጣል? ለተጠቃሚውስ የሚለውን ማየት እና እሱን ለመናገር እሞክራለሁ። ስለዚህ ኤሌክትሮኒክስ ኢንቮይስ እንደ ገቨርንመንት እንግዲህ ቅጽበታዊ ዳታ የማግኘት ወይም ደግሞ ሪል ዳታን እናገኛለን ማለት። ስለዚህ ወዲያውኑ የሚካሄደውን ግብይት እናያለን። ከዚህ በፊት ዜድ ሪፖርት ምናምን ብዙ ሰው ያውቀዋል ከካሽ ሬጅስተር ጋር የተያዘ። ስለዚህ የዜድ ሪፖርት በጣም ሊሚትድ እና ሰመሪ የሆነ ነበረ። አሁን ግን ሪል ታይም መሆኑ ብቻ ሳይሆን ሙሉ ዳታ የምናይበት ነው። ስለዚህ አንደኛ እንደ መንግስት የምንሰበሰበውን ነገር የምናውቀው ነው ማለት ነው። ስለዚህ ተገማች የሆነ ስርዓት እንሰራለን ማለት ነው። ሁለተኛ ዳታ ድሪቭን ነው የሚሆነው ማለት ነው። ሶስተኛ ለተጠቃሚዎቻችን ሪሊያብል እንዲሆን፣ ስለዚህ የደረሰኝ ይሰራል አይሰራም የሚለው ነገር ይቀራል ማለት። ስለዚህ ተቋሙን ነክቶ ስለሚመለስ ይሄ ዳታ ይነግረዋል ማለት ነው። ይሄ ደረሰኝ ቫልዩ አለው ታማኒ ነው የሚለውን ይነግራል ማለት። ስለዚህ ከዚህ በፊት ከደረሰኝ ጋር የሚነሱ የተለያዩ ከታክስ ኦፊሱም ጋር ከግለሰቦችም ጋር የሚነሱ ክርክሮች የምናስቀርበት ነው ማለት። ስለዚህ እኛ ደረሰኛችንን እናውቀዋለን። ደረሰኙ ታማኒነቱን መጀመሪያ እኛ ጋር ነክቶ ስለሚወጣ ማለት ነው። ስለዚህ እነዚህ አይነት ነገሮችን ጨምሮ የሚሰጥ ነው ማለት ነው። ሁለተኛ ቢዝነስ ቱ ለቢዝነስም ለሚሰሩት ሰዎችም የደረሰኝ ልውውጣቸውን ጤናማ ያደርገዋል። ጤናማውን ብቻ መሆኑን ሳይሆን እንግዲህ በዋናነት ለታክስ ኦቶሪቲው ሲያመጡ ታክስ ኦቶሪቲ ኦልሬዲ ያለው ዳታው ማለት ነው። እንደዚህ አይነት ነገሮችን የምንቀርፍበት ነው። ሁለተኛ ኢኮሜርሱ ራሱ ሙሉ የሚሆነው በዚህ ነው። ስራ ጎዶሎ ይሆናል ማለት ነው። አሁን ጨርሰን ማኑዋሊ ደረሰኝ ልንቆርጥ ነው ማለት ነው። ስለዚህ ይሄ ሙሉ የሚያደርግልን አንደኛ የኢኮሜርሱ ሙሉ የሚያደርገው የኤሌክትሮኒክስ ደረሰኝን ስንተገብርበት ነው ማለት ነው። ስለዚህ እነዚህ ነገሮች ግን እንዴት ነው ቢዝነሱ ኮንቲኒቲው እንዴት ነው የሚል ስጋት እንደሚነሳ እናስባለን። ስለዚህ አንደኛ የቢዝነስ ኮንቲኒቲ ኢምፖርታንት ነው።
ስለዚህ ቢዝነስ ተቋረጠ ማለት ደረሰኝ ሳተምን አላተምን ጥቅም የለውም ማለት ነው። ለዛ ምን እንድን ያደርግን ያለ ነው ራሱን የቻለ የሜን ዳታ ሴንተር አለን። ከዛ ውጪ 3 ፌሎቨር እና 1 የዲዛስተር ሪከቨሪ አዘጋጅተናል ማለት። ስለዚህ ቢዝነሱ እንዳይቋረጥ እናደርጋለን ማለት። ይህን በማድረጋችን አንደኛ ሰው ጤናማ የሆነ ደረሰኝ ያገኛል። ጤናማ የሆነ ደረሰኝ ብቻ ሳይሆን ቀላል ተደራሽ፣ አሁን እንግዲህ እንዳያችሁት የኢትዮ ቴሌኮም ተደራሽነቱን ሁሉም በእጁ በያዘው ስልክ በቀላሉ በቴሌብርም ሊሆን ይችላል በዋቴቨር ይሄን አድርጎ ግብይት ይፈጽማል። ከኛም ትክክለኛውን ደረሰኝ ያገኛል። ማግኘት ብቻ ሳይሆን ማረጋገጥ ይችላል ማለት ነው። ይሄ ደረሰኝ የወጣው ከባለስልጣኑ ነው ወይ የሚለውንም ማረጋገጥ እስኪችል ድረስ የሚሰጥ ነው ማለት ነው። ይህንን ካልኩ ይበቃል። አመሰግናለሁ። ሁለተኛው ጥያቄ ለአቶ ፍጹም ነው። እንግዲህ መንግስት በኢንዱስትሪ ፓርኮች ውስጥ ለሚመረቱ ምርቶች በሀገር ውስጥ ገበያ እንዲሸጡ እንግዲህ ፈቃድ ሰጥቷል። ይሄ ብቻ አይደለም። እንግዲህ እናንተ ደግሞ ከዘመን ገበያ መሰል የኢኮሜርስ ፕላትፎርሞች ጋር አብራችሁ ለመስራትም እንደዚህ አይነት ፕሮግራሞች ጀምራችኋል። ይሄ አጠቃላይ ለፓርክ ውጤታማነትና አጠቃላይም ደግሞ ለኢንቨስትመንትን ከመሳብ አንጻር ምን አይነት ፋይዳ ነው የሚኖረው? እሺ፣ አመሰግናለሁ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እንግዲህ የተቋቋመው በተለይ የውጭ ባለሀብቶችና የሀገር ውስጥ ባለሀብት ኤክስፖርት ምርቶቻቸውን አምርተው ለሌላው ዓለም ለቀረው ዓለም ኤክስፖርት እንዲያደርጉ በሚል ብዙ ዓመታትን አሳልፈናል እና ይሄ ሎካል ማርኬቱን ተትቶ ውጭውን ብቻ የማየት ልምድ ነበረ እና ትልቁ ሎካል ማርኬት መፈቀዱ አሁን በአዲሱ ፖሊሲ ላይ መፈቀዱ ያመጣው ትልቁ ለአይፒዲሲ ያመጣው በረከት ዋናው አንደኛው ስራችን ኢንቨስትመንቱን ፕሮሞት ማድረግ እጃችን ላይ ያለን ሪሶርስ ዓለም ላይ ያሉ ባለሀብቶች ሀገር ውስጥ ላሉ ትልልቅ ባለሀብቶች በማስተዋወቅ ያላቸውን ሀብት እንዲያፈሱና የስራ ዕድል እንዲፈጥሩ የውጭ ምንዛሬ እንዲያስገኙና ኢምፖርት ሰብስቲቲዩት እንዲያደርጉ ከማስቻል አንጻር በተለይ ፕሮሞሽን ከመስራት አንጻር ሌላ ዓለም ላይ ሄዶ 120 ሚሊዮን ህዝብን ኢግኖር አድርጎ ኤክስፖርት ብቻ ነው ማድረግ የምችሉት ብሎ ከማስተዋወቅ የ120 ሚሊዮን ማርኬት አለን ብሎ ወደ መናገር ወስዶናል እና እሱ በጣም ትልቅ ጥቅም ነው። ሌላኛው ጥቅም እንግዲህ ኤክስፖርቱን አንጠላውም። ኦፍኮርስ ኢምፖርቱና ኤክስፖርቱ ሲተያይ ስቲል ኢምፖርቱ ነው ሚዛን የሚደፋው። ብዙ ኤክስፖርት የምናደርገውም ትንሽ ነው። እዚህ ውስጥ እንኳን ካለን ብዙዎቻችን የውጭ ልብስን የለበስነው አይደለም። ኢምፖርቱ ነው እያዘነበለ ያለው። ነገር ግን እኛ ፓርክ ውስጥ ያሉ አምራቾች ኤክስፖርት ሲያደርጉ በተለይ ከባየሮቻቸው ጋር በተለይ የግሎባል ማርኬቱ ስሎ ዳውን ሲሆን ሰራተኞችን የመቀነስ ለተወሰነ ጊዜ የመዝጋት አለፍ ሲልም ደግሞ ካምፓኒ ዘግቶ እስከ መሄድ ይደርሳሉ። ለምን 100% ኤክስፖርት ብለን እያስገደርናቸው ስለሆነ። አሁን ግን ሎካል ማርኬት መሸጥ ይችላሉ ማለት ሌላ ገበያ ፈጠርንላቸው ማለት ነው። ኤኒ ታይም ግሎባል ማርኬቱ ስሎ ዳውን ሲሆን ቶሎ ሙቭ አድርገው ወደ ሎካል ማርኬቱ መስራት ይችላሉ። ይሄም ፕራክቲካሊ ተፈትኗል በተለይ በኮቪድ ጊዜ። አሁንም በተለይ ይሄ ፖሊሲ ኢንትሮዲውስ ከተደረገ በኋላ የተለያዩ ምርቶች ፓርኮቻችን ላይ ተመርተው ለሀገር ገበያ እየቀረቡ ነው። ሶስተኛው ጥቅም ከሀገር ሴኩሪቲ አኳያ ነው። ከዚህ በፊት ብዙ የሴኩሪቲ የሚሊተሪ ዩኒፎርሞች፣ መከላከያዎች የመሳሰሉ ፕሮዳክቶች ከቱርክና ከመሳሰሉ ሀገራት ነበር ኢምፖርት የሚደረገው። ወራስ ፓርኮቻችን ላይ ግን ያንን መስራት የሚችል አቅም ያለ ማለት ነው። አሁን ይሄ ፖሊሲ የሰጠው አድቫንቴጅ እነዚህን የመሰሉ ፕሮዳክቶች ፓርክ ውስጥ እንዲመረቱ ነው። በዚህም ሙሉ ለሙሉ በሚባል መልኩ የመከላከያ ፌዴራል የፖሊስ ዩኒፎርሞችን ፓርክ ውስጥ ማምረት ችለናል። ይህም ከሴኩሪቲ አንጻር ቀላል ጥቅም የለውም። ሌላኛው የስራ ዕድል ነው የሚፈጥረው። ቅድም እንዳልኩት የሀገር ውስጥ ገበያን አድሬስ ማድረግ ካልተፈቀደልን፣ ኤክስፖርት ላይ ብቻ ከተንጠለጠልን ማርኬቱ ዥዋዥዌ በሚሆን ሰዓት የብዙ ሰራተኞች ህይወትም እንደዛው ሌኦፍ ይኖራል፣ የመሳሰሉ ነገሮች ይኖራል፣ እንደዚሁ አፌክት ያደርጋል። በአጠቃላይ ሀገራዊም እንደ አይፒዲሲም ደግሞ ያው የመንግስት ተቋም መንግስትን ሪፕሬዘንት ስለምናደርግ
እንደ አይፒዲሲም ደግሞ እንደ ቢዝነስ ተቋም ስቴብል የሆነ ኢንቫይሮንመንት ባለሀብቶች መጥተው ውጤታማ የሚሆኑበት ውጪ ላይ ማርኬት ሲያጡ ሀገር ውስጥ ሸጠው ውጤታማ ሲሆኑ ነው ሌላ ባለሀብት መሳብ የምንችለውና ይሄን ኢንቫይሮንመንት መፍጠር ስንችል እኛም ትርፋማ እንሆናለን። ኢንቨስትመንት እናሰፋለን። ያሉንን 14 ፓርኮች ኔክስት ይር ወር ከ5 ዓመት በኋላ በዚህ ከቀጠለ 20-30 እያለን የምንሄደው ባለሀብቶቻችን ውጤታማ ሲሆኑ እና የማርኬት አክሰስ ሲኖራቸው ነው። ሀገር ውስጥ ሲፈቀድ ይህ ምርት ደግሞ የራሱ ደግሞ የሚሸጥበት ፕላትፎርሞች መኖር አለባቸው። የተወሰኑ አሁን ሰው ከሰው በሚደረግ ትራንዛክሽን ጅምሮች አሉ፣ ግን መሀል ላይ ብዙ ቅድምም መክፈቻ ላይ ዶክተር ፍስሐ እንዳሉት ብዙ ደላሎች ኢንተርሚዲያሪስ አሉ ማርኬቱ ላይ። እሱ ደግሞ የህዝባችንን የመግዛት አቅም በጣም ይፈታተነዋል። ለዛም የሀገር ውስጥ ምርትን ትቶ የቻይናን የመሳሰሉ ሀገራትን ወደ መግዛት ነው የሚያዘነብለው። ስለዚህ እንዲህ አይነት ፕላትፎርም እንደ ዘመን ገበያ አይነት ፕላትፎርም መፈጠሩ መሀል ላይ ያሉትን መሰናክሎች ስለሚያጸዳ በተመጣጣኝ ዋጋ ትራንስፓረንት የሆነ ፕራይስ ሰዎች መገበያየት የሚችሉበት እድል መስጠቱ ለባለሀብቶቻችን ገበያ ይፈጥራል። ለእኛም ውጤት እናመጣበታለን። የተሻለ ከ200 ከ400 በላይ ባለሀብቶች መሳብ እንድንችል ይጠቅመናል። ባጭሩ አመሰግናለሁ አቶ ሰው። እንግዲህ እንደዚህ አይነት አዳዲስ አሰራሮችን ወደ መሬት ለማምጣት ትልቁ ቻሌንጅ በትራዲሽናል ግብይቱ እሱን ለማሳለጥ ተብለው የተሰሩ ህጎች፣ ደንቦች፣ አሰራሮች ትልቅ ፈተና ሆነው ዛሬም አንዱ ያገናኘን ያን ፈተና የመፍታት ጉዳይ ነውና ጉምሩክ እንግዲህ እነዚህ ነገሮች ከመፍታት አንፃር ብዙ ስራዎች ይሄኛውን ጨምሮ ብዙ ስራዎች እየሰራ እንደሚገኝ አውቃለሁና እስኪ እየሰራቸው ያላችኋቸው አሰራሮች፣ የአሰራር ቅልጥፍናዎች ምን ይመስላሉ? አፈጻጸሙስ ምን አይነት ደረጃ ላይ ይገኛል? ሌላ ዝግጅቶቻችሁ ውስጥ አሁን ይሄ ነገር እየቀጠለ ሲመጣ ያላችሁ ዝግጁነትስ ምን ይመስላል የሚለውን ከእርስዎ እንሰማ። አመሰግናለሁ ስለተሰጠኝ እድል። እንግዲህ እንደሚታወቀው የጉምሩክ ኮሚሽን በሪፎርም ላይ ያለ ተቋም ነው። ስለዚህ ወቅቱን የሚመጥን አገልግሎት ከመስጠት አንጻር አሰራሮችን የማሻሻል አዲስ የሚቀረጹትን ደግሞ በመቅረጽ ለወቅቱ የሚመጥነውን ኢኮኖሚውን የሚያጎለብት አገልግሎት እየተሰጠ ያለበት ሁኔታ ነው ያለው ማለት ነው። ከዚህ ጋር ተያይዞ የኢንዱስትሪ ፓርኮች ልማት ኮርፖሬሽን በዘመን ገበያ ፕላትፎርም የኢንዱስትሪ ፓርክ ውስጥ የተመረቱ ምርቶች መሸጥ የሚቻልበትን የአሰራር ስርዓት እንድንቀርጽ እንድናመቻች ጥያቄውን ባቀረበልን መሰረት ውይይት ተደረገ። ከዚያም በኋላ የአሰራር ስርዓቱን ዘርግተን አስተላለፍን ማለት ነው ለሚመለከተው። ይህም ማለት እንግዲህ በኢንዱስትሪ ፓርክ ውስጥ አምራቾች አብዛኞቹ የወጪ ንግድ ቀረጥ ማበረታቻ ስርዓት ተጠቃሚዎች ናቸው። ይህም ማለት ግብአቶቻቸውን በቀረጥ ነፃ ያስገባሉ። ምርት አምርተው ሙሉ ኤክስፖርት ማድረግ ይጠበቅባቸው ነበር። አሁን ግን ከአጓ በተያያዘ እንደዚሁም ከኮቪድ ጋር በተያያዘ 50%ቱን ለሎካል ማርኬት እንዲሸጡ ስለተፈቀደ ያንን ለሎካል የሚሸጡትን የ50%ቱን በምን አግባብ ይሽጡ የሚለው ላይ ነው የአሰራር ስርዓታችን ያመቻቸ ነው ማለት ነው። ስለዚህ ከዚህ አንጻር የተፋጠነና የተሳለጠ የጉምሩክ አገልግሎት በማመቻቸት እቃዎች በሁለት አማራጭ አመቻችተናል ማለት ነው። አንዱ በተፋጠነ የጉምሩክ አገልግሎት ወዲያው ተቀርጦ በዘመን ገበያ ፕላትፎርም ለገበያ የሚውልበት አንዱ አማራጭ ነው፣ አምራቹ በመረጠው ማለት ነው። ሌላኛው ደግሞ ፉልፊልመንት ሴንተር ኢንዱስትሪ ፓርኮች ኮርፖሬሽን ካመቻቸ በተፋጠነ እንደዚሁ ማመቻችተን እዛ ፉልፊልመንት ሴንተር ማከማቸት የሚቻልበት ተገቢውን የጉምሩክ ቀረጥና ታክስ የሚሰበሰብበት አት ሴም ታይም ደግሞ የተሳለጠ አገልግሎት የሚገኝበትን ሁኔታ አመቻችተናል ማለት ነው። ደግሞ ሂደቱንም እያየን የሚሻሻሉ ነገሮችንም ለማሻሻል በዛው እየሰራ እንገኛለን። አመሰግናለሁ። በዚህ በኢኮሜርስ አጠቃላይ እንቅስቃሴ ውስጥ ኢትዮ ቴሌኮም ትልቅ ሚና እንዳለው መቼም ሁላችሁም የምታውቁት ነው። እነሱን አለማመስገን ንፉግነት ነው። ትልልቅ ሚናዎች ሲባል የዘመን ገበያ ጉዳይ ብቻ አይደለም። ከኋላ ብዙ ፕላትፎርሞች እና ሌሎች ኢንፍራስትራክቸሮች እንዳሉ እናውቃለና ከዚህ ጋር በተያያዘ እንግዲህ የኢንዱስትሪ ፓርኮችን ለሀገር ውስጥ ገበያ እንዲሸጡ ከተወሰነ ውሳኔ ጋር ተያይዞ ኢትዮ ቴሌኮም ይህን ለማሳለጥ የተለያዩ ፕላትፎርሞችን አቅርቧል። እስኪ ከነዚህ ፕላትፎርሞች አንፃር ከዚህ ሁኔታ አንፃር እነዚህ ፕላትፎርሞች ያላቸውን ፋይዳ ደግሞ ከእርስዎ እንስማ።
አመሰግናለሁ። ኢትዮ ቴሌኮም እንዳልከው አጠቃላይ ለዲጂታላይዜሽን በጣም ብዙ ስራዎችን የሚሰራ ተቋም ነው። ለምሳሌ አሁን ዛሬ ያገናኝ እንዳልከው ዘመን ገበያ ለሁሉም ጠቀሜታው ሰፊ ነው። አንደኛ ከኋላ ላለ ለማኑፋክቸረሩ የሚሰጠው ጠቀሜታ አንደኛ በዴፊኒሽን ራሱ ስንመጣ ዲጂታላይዜሽን ሲባል ለኢንዱስትሪ ፈርስት ስቴጅ ትራንዛክሽኑን ዲጂታሊ ማድረግ ነው። እና ዛሬ ላይ የሚደረገው የዚህ የኢንዱስትሪ ፓርኮች ጋር የተያያዙ ስራዎች የመጀመሪያውን ስቴጅ እንደጀመረ አድርጎ መውሰድ ይቻላል። that's the first step of the digitalization። በዲጂታሊ ትራንዛክት ማድረግ መገበያየት ያን መስራት የመጀመሪያው ስቴጅ ነው። ከዛ በፊት ግን ኢትዮ ቴሌኮም የተለያዩ ሶሉሽኖችን የተለያዩ ፕሮዳክቶችን ለገበያው ያመጣል። በተወሰነ መልኩ ከዚህ ጋር ተያይዞ ምን አለ የሚለውን ነገር ለመውሰድ ከአመጣጡ አንፃር ስትወስደው የመጀመሪያ ለተጠቃሚው የዲጂታል ኢንፍራስትራክቸርን አቅርቧል። ምን ማለት ነው? ቅድም ብሩኬ በስፋት አብዛኛውን አክቹአሊ እኔን የጠየቀኝን ጥያቄ በፕሬዘንቴሽን መልክ አስቀምጦታል። የመጀመሪያው የኔትወርክ ኢንፍራስትራክቸር መሰረተ ልማት የዲጂታል ኢንፍራስትራክቸር የምንለው በ4G እና 5G አብዛኛዎቹ ኤሪያዎች ላይ አለ። ለኢንዱስትሪው ደግሞ ስንመጣ የፋስት የሆነ የብሮድባንድ ሰርቪስ አለ። ይሄ የመጀመሪያ መሰረቱ ነው ማለት ነው ራሱ ለአምራቹ። ሁለተኛ ለተጠቃሚው ልክ እንደዚሁ የ4G እና የ5G ኔትወርኮቻችን በመጠቀም ደግሞ የስማርትፎን ተጠቃሚ ሰፊ ነው። ልክ እንደምናየው የዘመን ገበያ ላይ ያን በመጠቀም የመጀመሪያ የዲጂታል ኢንፍራስትራክቸር የምንለውን የክላውድ የተለያዩ ሰርቪሶችን ከዛ ማግኘት ይችላል። አንደኛው ፒላር እሱ ስለሆነ 4 ፒላሮች ስላሉት ከዛ ቀጥሎ ያለው ምንድነው? ፔመንት ነው። ዲጂታል ፔመንት እንደገና ሁለተኛው ፒላር ነው በዚህ ውስጥ ማለት ነው። ስለዚህ ፔመንት ይፈልጋል። አንደኛ የአገልግሎቱን የሚሰጥ ወይም ምርቱን የሚሰጥ ክፍያ መቀበል ይፈልጋል። እንደገና ምርቱን የሚገዛ ደግሞ ልክ እንደዚሁ ክፍያ መፈጸም ይፈልጋል። የፔመንት ፕላትፎርም ሁለተኛው ፒላር ደግሞ አለ። ዘንድ ሶስተኛው ፒላር ላይ ስንመጣ ደግሞ ናሽናል የሆኑ ፕላትፎርሞች ማለት ነው። አንደኛው ዘመን ገበያ ነው። እንደገና ኢታምርት የምንለው ባለፈው ጊዜ ላውንች የተደረገ ሰርቪስ አለን። ከኢታምርት ቢዝነስ ቱ ቢዝነስ አለ። ያ ቢዝነስ ቱ ቢዝነስ አንዱ አምራች ለሌላኛው አምራች የሚሸጥበት ነው እሱ። እንደገና ቢቱሲ ደግሞ የምንለው አለ፣ ዘመን ገበያ አለ ማለት ነው። እነዚህ ናሽናል የሆኑ ፕላትፎርሞች ደግሞ መምጣታቸው ራሱ ቴሌብር ራሱን የቻለ ናሽናል ፕላትፎርም ነው። ስለዚህ እነዚህ ናሽናል ፕላትፎርሞች ደግሞ ሶስተኛው ፒላር ነው ማለት ነው። ይሄንም ይዘጋል ማለት ነው። ዘን የመጨረሻው ደግሞ ምን አለ? ትረስት ዳትስ ዘ ከረንሲ ዘ ፒላር ማለት ነው። ሳይበር ሴኩሪቲ ዳትስ ዘ ፒላር ሶስተኛ ላይ የምናስቀምጠው ላይክ ኢንቪዚብል የሆኑ ኒዶች ናቸው እነዚህ። ካላመነ ሊሸጥልህ አይችልም። ከጀርባው ባክ የሚያደርገው ታማኝ የሆነ ኦርጋናይዜሽን ከሌለ ባክ የሚያደርገው አይደለም። አሁን የዛሬውን ብንወስድ የኢንዱስትሪ ፓርክ ታማኝ የሆነ ፓርትነር ነው። ኢትዮ ቴሌኮም ታማኝ የሆነ ፓርትነር ነው። በመሃል ላይ ደግሞ ካስተመሩ አለ፣ ታማኝ የሆነ ንግድ አለ ማለት ነው። ሂዶ መቋጫው እነዚህ 4 ነገሮች የዲጂታል ኢንፍራስትራክቸር፣ የዲጂታል ፔመንት፣ እንደገና በሶስተኛ ደረጃ ደግሞ ናሽናል የሆኑ ፕላትፎርሞች መኖራቸው እና ትረስት መኖሩ የተሟላ ያደርገዋል ማለት ነው። ስለዚህ ጠቀሜታው ሙሉ ነው ማለት ነው። ማለት አንዳንድ ጥቅሞች አሉ፣ አንዳንድ ነገሮች ይሄ ቢኖረው ይሄ ባይኖረው የምትለው ማለት ነውና ኦልሞስት ሁሉም ነገር ታስቦበት የመጣና በጥሩ ሁኔታ የመጣ ነው ማለት ነው። ለዚህ ደግሞ ቀጣይ ደግሞ ስቴፖች አሉ። ይሄ ማለት ሁሉ ነገር አልቋል የምንለው አይደለም። እያንዳንዱ ለምሳሌ አለ ኖት ኦንሊ የዚህ ፓርኩ ላይ ያሉ ብቻ ሳይሆኑ ሌሎችንም ላይ ዲጂታላይዝ የማድረግ ስራዎችም ልክ እንደዚሁ ይፈልጋል። ምናልባት በወክስሩ ለመውሰድ ያህል አንዱ የወሰድን ያለ ነው ምንድነው ጊጋቢት ፋክተሪዎች ለእያንዳንዱ አምራች የዋንጂ ኮኔክቲቪቲ አንድ ራሱን የቻለ ኢኒሼቲቭ አለን። ይሄ አንድ ለተጠቃሚው ከፍተኛ ለውጥ የሚያመጣለት ነው። ተጨማሪ ደግሞ የስቶክ ማኔጅመንት ሊያከናውኑበት የሚችሉ ኢታምርት የምንለው ፕላትፎርም ላይ ከስቶክ ማኔጅመንት አንጻር ቢቱቢ ነው እርስ በርሳቸው የሚያገናኝ ነው። የቢቱቢ እሳቤው የመጣው ምንድነው አንዱ አምራች ከሌላኛው አምራች አጠገቡ ላይ ያለው ምን እንደሚያመርት የሚያውቅበት መንገድ የሌለበት ሁኔታ አለ። ለምሳሌ አልቀድሜ የተጠቀሱ ፓርኮች አሉ። እርስ በርሳቸው ምን ያህል ይገበያያሉ የሚለውን ብናይ በተወሰነ መልኩ ኢትስ ቻሌንጂንግ። እነሱ ደግሞ ለሌሎች ግብአት መሆን ይችላሉ። ከፓርክ ውጭ ደግሞ ያሉ ደግሞ በጣም ሰፊ የሆነ የማኑፋክቸሪንግ ወደ 15000 የሚሆኑ አምራቾች አሉ። አንዱ ምንድነው የሚያመርተው ለሌላው ምን ግብአት መስጠት ይችላል የሚለውን ነገር ይሄንን ነገር የሚያመጣ የኢታምርት የምንለው አለ። ዛሬ ደግሞ የዘመን ገበያ ደግሞ ቅድም እንዳልኩት ሁሉንም ፒላሮች የያዘ ነው።
እነዛን ፒላሮች ያካተተ ነው ትረስትን ጨምሮ። ያ ሰፊ የሆነ ነገር ያመጣል። ቅድም ሲነሳ እንደነበረው አፍሪካ ላይ ኦልሞስት 1 ትሪሊየን 2033 አንዳንዶቹ እስከ 2030 ድረስ ይገፉታል። ኢትስ ጎይንግ ቱ ቢ ላይክ ኤ ትሪሊየን ማለት ነው። ያ ማለት ምን ማለት እንደሆነ አሁን የአፍሪካን ራሱ አሁን ያለው the whole GDP ምን ያህል እንደሆነ we know it። ከዛ አንጻር ስናየው ሰፊ የሆነ ነገር አለው ማለት ነው። ግሎባሊ ዲጂታሊ ኤቭሪ ይር ኦልሞስት ከሪቴል ጋር በተያያዘ ወደ 2 ትሪሊየን አካባቢ የሚሆን ትራንዛክሽን አለ። አብዛኛዎቹ እዚህ ላይ የምናመጣቸው ቅድም ሲነሳ እንደነበረው ኤክስፖርቱ ሞር ሊፈለግ ይችላል ይባላል። ግን እንደነዚህን አይነት ፕላትፎርሞች በመጠቀም አገር ውስጥ የተመረተን ምርት ሪፕለስ እና ሳብስቲቲዩት በማድረግ ራሱ የሚመጣው ኢምፓክት ኢስ ጎይንግ ቱ ቢ ማሲቭ የሆነ ሊሆን ይችላል። ኢትስ ዶላር እንደማምጣት ማለት ነው። ምን ማለት ነው? በዶላር የምናመጣው ልብስ ከነበረ እዚህ ያለውን የምንጠቀም ከሆነ ኦልሞስት ሳብስቲቲዩት ማድረግ በራሱ የሚያመጣው እሱም ራሱ ትልቅ ኢምፓክት ይኖረዋል ማለት ነው። የዘመን ገበያ ላይ ደግሞ ይሄ ነገር ዘመን ገበያ ላይ የሚካሄድ መሆኑ ደግሞ ጠቀሜታው ምንድነው? ቅድም የተነሳው በተለይ ዩዥዋሊ አንዳንዴ መሀል ላይ የሚቀረው ነገር ብዙ ኢኮሜርስ ሙከራዎች ነበሩ፣ የማይሳኩበት ሎጂስቲክስ አለ። ትረስት ይዘር የመጀመሪያው ምንም ነገር ይጀመር ያለ ትረስት ምንም ነገር መምጣት አይችልም። ኦልሞስት ብዙ ፕላትፎርሞች አይተናል። ወደ 50 ምናምን የሚሆኑ የኢኮሜርስ ፕላትፎርሞች አሉ ሌጋል የሆኑ። ግን ይሄ ኢንቪዚብል የሆነው ኒድ ትረስት እሱን ይዘን፣ በሁለተኛ ደረጃ ግን የሎጂስቲክ ሲስተም አለ፣ የሳፕላይ ቼን ሲስተም ማለት ነው። ሶ ሳሟን ከባህር ዳር ቢጠይቅ ከባህር ዳር የሆነ ሰርቪስ ቢጠይቅ ከአንደኛው ላይ ልብስ ሊሆን ይችላል ኦር ጫማ ሊሆን ይችላል። ዊ ካን ዴሊቨር ኢት ባህር ዳር ላይ ባለ ሎጂስቲክስ። ከባህር ዳር ወደ ጅማ ካለ ፓርክ ከእያንዳንዱ እርስ በርሱ የተያያዘ ስትሮንግ የሆነ የሳፕላይ ቼን ሲስተም አለ ማለት ነው፣ የሎጂስቲክ ሲስተም። ያ ደግሞ ኢስ ትራንስፓረንት፣ ለካስተመሩም ትራንስፓረንት ነው፣ እንደገና ለአምራቹም ልክ እንደዚሁ ትራንስፓረንት ነውና ኢትዮ ቴሌኮም ሰፊ የሆነ አስቻይ ነገር ፈጥሯልና ምናልባት የመጨረሻ ፖይንት የሚሆነው ምን ያህል ፓወርፉል እንደሆነ ለማንሳት ያህል ነውና አንድ ግለሰብ ቅድም ያነሳዋቸው የኢኮሜርስ ፕላትፎርሞች አሉ። ቢቱቢ አለ፣ ቢቱሲ አለ፣ እንደገና ቢቱዲ ደግሞ ይኖርናል፣ ከቢዝነስ ቱ ዲስትሪቢዩተር ማለት ነው። በእነዚህ መካከል ሻጭ አለ፣ ገዥ አለ፣ እንደገና ደግሞ አዳዲስ ቢዝነሶች ደግሞ የሚመጡ አሉ። ለምሳሌ ያህል ዲስትሪቢዩተር መሆን የሚፈልጉ ቢኖሩ ኢትዮ ቴሌኮም በቀላሉ ፈቃድ ያወጣሉ ከገቢዎች። እሱን እንወስድና ልክ ገቢዎች ጋር ፈቃድ ካወጡ በኋላ የመጀመሪያው የሚሆነው ምንድነው? they are going to open a shop ዲጂታል ሾፕ። ምን ያስፈልጋቸዋል? ኮንታክት ሴንተር ካስተመሮቻቸውን የሚያስፈልጋቸው ሊኖር ይችላል። then you can have ኮንታክት ሴንተር within a day ከኢትዮ ቴሌኮም መውሰድ ትችላለህ። ለዛ የሚያስፈልጉ ዲቫይሶች ፎቶ የሚያነሱበት የተለያዩ ነገሮች ሊኖሩ ይችላሉ። በቀጥታ መግዛት ሊሆን ይችላል፣ ዲቫይስ መውሰድ ይችላሉ። just building the whole ecosystem ማለት ነው። ከዚህ ጀርባ ደግሞ ብዙ ተዋናዮች አሉ፣ thousands of ፓርትነሮች አሉ ማለት ነው። ልክ እንደዚሁ የስራ እድል የሚፈጠርላቸው እሱን ግምት ውስጥ ለማስገባት ዲቫይስ ወሰዱ። ዲቫይስ ከወሰዱ በኋላ ደግሞ ተጨማሪ የሚያስፈልጋቸውን የክላውድ ሪሶርስ ሊሆን ይችላል፣ እሱን መውሰድ ይችላሉ። ሊትራሊ ኢን አወር ናሽናል ያልናቸው ፕላትፎርሞች ላይ በመጠቀም ራይት አዌይ ዊዝን ፊው ዴይስ they can go ግሎባል ማለት ነው። ግሎባል ስንል ቅድም 9.5 ኒርሊ 10 ሚሊዮን የሚሆኑ ተጠቃሚዎቻችን ቴሌብር ላይ መግባት ይችላሉ። እና እየፈጠረ ያለው ለአምራች፣ ለተጠቃሚ፣ ለማህበረሰብ ኢትስ ጎይንግ ቱ ቢ ማሲቭ። አሁን ላይ ያለው እንደ ፕላትፎርም ስንወስደው ዘመን ገበያ ያለው እድገት ኢዝ አሜዚንግ። ዛሬ ደግሞ የመጣው ይሄ ፓርትነርሺፕ ደግሞ ኢትስ ጎይንግ ቱ ቴክ ኢት ኤ ሎት ማለት ነው። በደንብ ገፋ አድርጎ ወደፊት የሚያስኬደው ነው የሚሆነው። አንዳንዴ ቪዚት ልናደርግ ስንሄድ በስራ ምክንያት ይሄ ነገር እዚህ ተሽጦ ቢሆን ኑሮ የምንለው ነገር አለ። ዛሬ ግን ያን ነገር መጨረሻ ላይ እልባት አግኝቶ ወደዚህ መምጣቱ በአጠቃላይ ኢትስ ኖት ኦንሊ ለኢትዮ ቴሌኮም ብቻ ሳይሆን ኢትዮ ቴሌኮም አስቻይ ሚና እየተጫወተ ያለው ኦልሞስት እነዚህን መሰረታዊ የሆኑ ፕላትፎርሞችን ከጫፍ እስከ ጫፍ ያለውን ሁሉንም ነገር ባሟላ ከፓርትነሮች ጋር በጋራ በመሆን እየሰራ ያለው ነውና የሚያመጣው ለውጥ ለአቅራቢም ለተጠቃሚም ነው። በቀጣይ ደግሞ ኢትስ ኖት ኦንሊ ዊ አር ኖት ኦንሊ ሂር ማለት ነው። እዚህ ላይ የምናበቃበት አይደለም። ዊ ዱ ሃቭ ኔክስት ሆራይዘን ኤንድ ቢዮንድ የምንለው አለ። ዊ ሃቭ እንቅስቃሴዎች አሉን ማለት ነው። በተለይ የኢታምርትን የአፍሪካ የቢቱቢ ፕላትፎርም ከማድረግ አንጻር ሰፊ የሆነ ስራ አለ ማለት ነውና ይሄ ማለት ምንድነው? ኢትስ ጎይንግ ቱ ዶስ ነምበር ቱ ዞስ ትሪሊየን ነምበር የዛ ፓርትና የዛ
ተካፋይ የመሆን እቅድ ነው ማለት ነው። በዛኛው ስንወስደው ራሱ የቢቱቢውን ደግሞ ከወሰድነው ደግሞ አፍሪካ ላይ ያለው እስከ 2030 ያለው ከማኑፋክቸሪንግ ጋር ተያይዞ ያለው ኢትስ ኒርሊ 2 ትሪሊየን ማለት ነው። የዛ ተካፋይ ነው የሚያደርገውና አጠቃላይ ሂሳቤው ኢትስ ኖት ኦንሊ ማለት ዛሬ ያለው ዲስከሽን ኢትስ ኦል አባውት ኢትዮጵያ። ይሄ ፕሮዳክት ነገ ከኢትዮጵያ ወጥቶ በሌሎች ቦታ የሚሸጥበት ነው። በተለይ ደግሞ የኢኮሜርስ ፕላትፎርም ሲሆን ዩ ካን ሴል ኢት ዌሬቨር ኢት ካን ቢ ዩሮፕ ዊ ሃቭ ኤ ሎት ኦፍ አይደል ኢን ዩሮፕ ዩ ካን ሴል ኢት ኢን ዩኤስ ዊ ሃቭ ኤ ዴሊቨሪ ምንድን ነው ነገ ብሩህ ነው ማለት ይቻላል ማለት ነው። አመሰግናለሁ። ቴንክ ዩ። አመሰግናለሁ። ጥሩ ገለጻ ነው። እንግዲህ ተቋማት ዝግጁ ነን እናንተን ለማገዝ ስለመስራት ዝግጁ ነን እያሉ ነው። ኢትዮ ቴሌኮም ብዙ ኦፖርቹኒቲ ፊት ለፊታችሁ አስቀምጫለሁ እያለ ነው። ምክንያቱም አሁን ዮሐንስ እያለ እንደነበረው የ120 ሚሊዮኑ ህዝብ ጉዳይ ብቻ ሳይሆን አልፎ የአፍሪካ ነፃ የንግድ ቀጠና አለ። አጠቃላይ የአፍሪካ ማርኬትን አክሰስ ማድረግ ይቻላል። እስከዛም ለመሄድ ብዙ ኦፖርቹኒቲ አለ እያለ ነው። ሶ ይሄ እንትን ይሄ ፈቃድ እንግዲህ ለእናንተ በሀገር ውስጥ እንድትሸጡ የተሰጠው የተመቻቸው ሁኔታ በእናንተ አንግል እንዴት ነው የምታዩት? ምን ያህል ጥቅም አለው? ምን አይነት አንደምታ አለው? አንደኛ እሱ ነው። ሁለተኛ እንደው ተቋማቱም እዚህም ስላሉ ሌሎችም ያሉትን እዚሁ መጠየቅ የምችሏቸውም ካሉ አሳይመንት መውሰድ የሚችሉ ምንድነው ተጨማሪስ መደረግ አለባቸው የምትሏቸው ነገሮች? እሺ አመሰግናለሁ። ምናልባት ትንሽ ስለ የሐዋሳ ስፔሻል ኢኮኖሚክ ዞን ባለሀብቶች ማህበር ትንሽ ማለት ያስፈልጋል ኮንቴክስቱ እንድሰጣችሁ። ማህበሩ የተቋቋመው 2016 ነው። ልክ ሐዋሳ ኢንዱስትሪ ፓርክ በሚሰራበት ጊዜ በዛን ጊዜ ፍላግሺፕ የነበረ ኢንዱስትሪ ፓርክ ነበረ። መጀመሪያ የገቡት ፒቪኤች ኢን ዘ ሴንተር ሆኖ መጀመሪያ የገቡትን 8 ማኒፋክቸሮች ይዞ የባለሀብቶች ማህበር ክሬት ማድረግ አስፈለገ። ይሄ በሌላ ሀገር የሚደረግ ነው። ከዛ ጀምሮ ያው እስከ ዛሬ ያለን ሪፕሬዘንት የምናደርገው ሐዋሳ ኢንዱስትሪ ፓርክ ሐዋሳ ስፔሻል ኢኮኖሚክ ዞን ውስጥ ያሉ አምራቾችን ነው። አንዳንድ ኮንቴክስቶች ሳወራ ብዙ ጊዜ ጋርመንት እና ቴክስታይል ላይ ፎከስ የማድረግ ቴንደንስ ያለኝ እስከ ረጅም ጊዜ ሐዋሳ ኢንዱስትሪ ፓርክ ውስጥ የነበሩት የጋርመንት እና ቴክስታይል አምራቾች ነበሩ። ከቅርብ ጊዜ ደግሞ መልኩን እየቀየረ ተጨማሪ ሌላ ሴክተር የሶላር ሴልስ አምራቾች በብዛት እየገቡ ነው። ሶ እነዚህ ሁሉንም አምራች ኤክስፖርተሮችን ሪፕሬዘንት አድርገን የፖሊሲ አድቮኬሲ እንሰራለን። የተለያየ ሎቢንግ ባለፈው በአጎዋ ጊዜ እስከ ዋሽንግተን ዲሲ ድረስ ከአሜሪካ አፓራል ፉትዌር አሶሲዬሽን ጋር በመሆን ሎቢ እናደርግ ነበር። ዛሬም ከተለያዩ የመንግስት ተቋማት ጋር በመሆን የተሻለ ሴክተሩን የሚደግፍ ፖሊሲ እንዲኖር አብረን እንሰራለን ማለት ነው። የአገር ውስጥ ሽያጭ እንደምታውቁት የመጀመሪያው እንደ ኦፕሽን የመጣ ነው። ቅድም ተብሏል። አጎዋ፣ ኮቪድን የመሳሰሉ ኦብቪየስሊ ስፔሻል ኢኮኖሚክ ዞን የተሰራው ለኤክስፖርተሮች ነው። ያለውን ቤኔፊት እንድናገኝ ከ80% በላይ ኤክስፖርተር መሆን አለብን። የተወሰነ ጊዜ ለአጭር ጊዜ እንደ ሶሉሽን የተሰጠ ነበረ። በ6 ወር ተፈቀደልን በአጎዋ እና በኮቪድ ሰዓት። ከዛ እንደገና ኤክስቴንድ ተደረገ። ያ በቂ አልነበረም። ካምፓኒዎች ብዙ ሎካል ላይ ፎከስ እንዲያደርጉ አላረገም። ምክንያቱም የ6 ወር እያለ ኤክስቴንድ የሚደረግ ህግ ነበረ። አሁን ግን በቋሚነት 50% ድረስ ከሚያመርቱት መሸጥ እንደሚችሉ የወጣው ህግ አንደኛ በጣም ለሎካል ላይ ለማምረት ለሚፈልጉ ካምፓኒዎች አስቻይ ነው። ከዚህ መልኩ ቅድም አቶ ፍጹም ገልጾታል። ምናልባት ጥቅሞቹን እዛ ላይ አልደግመውም። ሁለተኛው ግን አሁን ቻነሉን እንደ ዘመን ገበያ ጋር አብሮ መስራቱ ለኛ እስካሁን የነበረው አሰራር ምንድነው? ዲስትሪቢዩተር ይገዛዋል እቃውን፣ ከዛ በመርካቶ በኩል ወዘተርፈ ይሄዳል። በብዛት ስለ ጋርመንት እና ቴክስታይል ነው ስለ ጋርመንት ነው የማወራው። ሁለት ጥያቄዎች አሉ ለአምራቾች። እነዚህ ሰዎች አምራቾች ናቸው፣ አከፋፋይ አይደሉም። የህግ ክላሪቲ ያስፈልገዋል። ኦብቪየስሊ ግን በፊት ከነበረው እንደዚህ በብዛት መጥተው ከሚገዙት ሰዎች ጋር ሲሰራ ብዙዎች የውጭ ካምፓኒዎች ናቸው። ህጉን ካለማወቅ የተለያዩ አከፋፋዮችን አሰራር አንደርስታንድ ከማድረግ አኳያ ይቀራቸዋል። ስለዚህ አምራቾቹ የሚጎዱበት ሁኔታዎች አሉ። ይህንን በጣም ይፈታል ማለት ነው የዘመን ገበያ። ኢን ዘ ሚን ታይም
ሌላው ደግሞ የማርኬቲንግ ጉዳይ ነው። ሎካል ማርኬቱን አክሰስ እናደርጋለን ከተባለ አሁንም እንደደገምኩት ብዙዎቹ አምራቾች የውጭ አምራቾች ናቸው። የሎካል ማርኬቱን ሁኔታ አያውቁትም። ለምሳሌ ለአሜሪካ የምናመርተው ሸሚዝ ለኢትዮጵያ አይሆንም። የሳይዝ ሲምፕል የቴስት ጉዳይ ሌላ ነው፣ የሳይዝ ጉዳይ ሌላ ነው። የኢትዮጵያ አቨሬጅ ሳይዝ እና የአሜሪካ አቨሬጅ ሳይዝ ተመሳሳይ አይደለም። ከዚህ ጀምሮ እስከ ምን አይነት ፕሮዳክት ነው የኢትዮጵያ ሕዝብ የሚፈልገው እስከሚለው የሶላር ፓነል ሊሆን ይችላል። ያንን አዳፕት ማድረጉ ብሪጅ ያደርግልናል። እንደ ኢትዮ ቴሌኮም እንደ ዘመን ገበያ ያለ ዳታ የሰበሰበ ካምፓኒ ጋር አብሮ መስራት ማለት ነው። ሶስተኛ በጣም ኢምፖርታንት የሆነው አይፒዲሲ ለፖሊሲ ቅርብ ነው። ብዙ ጊዜ ችግር ሲኖርብን ከከስተምስ ጋር ከኢንቨስትመንት ኮሚሽን ከሚኒስትሪ ኦፍ ኢንዱስትሪ ኤንድ ከአይፒዲሲ ጋር እንሰራለን። ካምፓኒዎች ሰፖርት እንዲደረጉ የፖሊሲ መስተካከል ሊኖር ስናል ከአይፒዲሲ ስትሮንግ የሆነ ተቋም ነው። እንደኔ ብዙ የህግ ክፍተቶች አሉ። አሁንም አይፒዲሲ ፓርትነር መሆኑ እነዚህ የፖሊሲ ችግሮችን ስለ ሎካል ሴልስ ነው የማወራው እየተሻሻሉ የሚሄድበት ይሆናል። ከዛ በኋላ የሎካል ሴልስ ብቻ አይደለም ይሄ አይ ዶንት ቲንክ ግሎባል የሚለውን እንተውቅ። አንድ ሁለት ዲዛይነሮች ጋር ቅድም እያወራን ነበረ። ለምንድነው የጋርመንት ፕሮዳክት ኢትዮጵያ ውስጥ ጋርመንት በጣም አላደገም አለች። ጋርመንት አድጓል። ጋርመንት ዊ ካን ሜክ ኤክስ በጣም ፐርፌክት የሆነ ሸሚዝ መስራት እንችላለን። ፐርፌክት የሆነ ሱት መስራት እንችላለን። የኛ ብራንድ አይደለም። ዳስ ዲፍረንስ። አሁን ሎካል መሸጥ ስንጀምር የካልቨን ክላይንን ሸሚዝ መሸጥ አንችልም። ባለቤትነቱ የኛ ነው። ወደፊት ምናልባት ጥያቄው የሚሆነው አከፋፋዩ አይፒዲሲ ነው። አይፒዲሲ ከሆነ እሱ ነው ፕሮዳክቱን ዴቨሎፕ አድርጎ ቴለር ሜድ ተደርጎ የሚሰራው። እስካሁን ያለን ልምድ ምንድነው? ለኤክስፖርት የተባለውን የተረፈውን ወይ ባጁን አውልቀን ብራንዱ ቢፈቅድ ከሆነ አይነት ነው የሚሸጠው። አሁን ግን ልክ ሎካሉ ቴለር ሜድ ስናደርገው የብራንድ ጥያቄዎች ይመጣሉ። ሸሚዙን መስራት እንችላለን፣ ችግር የለውም። ማርኬቲንጉን ያ ማለት ኢትዮጵያ ውስጥ ብቻ አይደለም። ኢትዮጵያ በቮሊዩም ነው የለመድነው፣ ለኢትዮጵያ ብቻ ላይ በቃ ይችላል። ኔክስት እኔ የማስበው ስትሮንግ የሆነ ብራንድ ለመፍጠር ኢትዮ ቴሌኮም እና አይፒዲሲ አንድ ላይ ካፓሲቲ ያላቸው በኢትዮጵያ ሌቭል ብቻ አይደለም። እኛ ፓርክ ውስጥ ያሉ አምራቾች በቮሊዩም ነው የሚያመርቱት፣ አይበቃም ኢትዮጵያ። አይ ቲንክ the next step should be ለኔ ኬንያ should be the next door። ሁለት ትልልቅ ተቋሞች አንድ ላይ ከሆኑ ኢትዮጵያ ብቻ የሚበቃ አይመስለኝም። የኛም አምራቾች ብዙም ኢትዮጵያ ማርኬት ላይ ፎከስ ማድረግ የማይፈልጉት የቮሊዩም ችግር አለ። 10,000 ተመሳሳይ ሱሪ ካመረትኩኝ መርካቶ ያለው አከፋፋይ አይፈልግም። 10,000 ከተማው ይጥለቀለቃል። በየመንገዱ ዞር ስለያዋል። so we have to look for the next brand። so ለኔ ብራንድ ክሬት ማድረግ ካፓሲቲ ያለው ኢዝ አይፒዲሲ። የብራንድ ችግር ኤችኤንኤም እኛ ጋር መጥቶ የሚያመርትበት ምክንያት ማምረቱን እኛ እንችላለን፣ ማርኬት ማድረጉን the soft skill እነሱ አላቸው። እኛ ሃርድ ስኪሉ ላይ ስቲች ማድረጉ ላይ ነው ያለነው። what's the difference? እነሱ ማያመርቱትን እየሸጡ ያሉት ትርፍ እያመጡ ያሉበት ዋናው ምክንያት ስኬሌብል የሆነ ኢንቨስትመንት አይደለም። we have scalable investment ሰፕላይ ቼኑን ኮንትሮል ማድረግ የሚችል ማርኬቲንጉን ኮንትሮል ማድረግ የሚችል በፖሊሲ ደረጃ ከአገር ከኔክስት ዶር ጋር እንደምታውቀው አሁን አፍሪካ ፍሪ ትሬድ አግሪመንት ኢዝ ኦን አወር ዶር ስቴፕ። ለኔ the next step will be a beautiful brand የኢትዮጵያ ሊሆን ይችላል። it doesn't have to be ኢትዮጵያ የሚል መሆን የለበትም። ኢትዮጵያ ብቻ አይደለም ማርኬታችን፣ ኢስት አፍሪካ ላይ ፎከስ ያደረገ የሚሆን ይመስለኛል። ብዙ እንዳላረዝም የመጨረሻው ምናልባት ይሄ ቤኔፊቱ ፖቴንሻሉ ነው የተወሰነው። የቻሌንጁ ግን ለኔ ብዬ የማስበው ስቲል የፖሊሲ ችግር ሎካል ሴልስ ላይ ለምሳሌ 50% እያመረተ የሚሸጥ ካምፓኒ ካለ የጥቅሙን ማለት ኢንሴንቲቮቹ እስከ 50% ቢለው ስቲል ግልጽ አይደለም። ምናልባት የረሳሁት ፖሊሲ ከሆነ እሱ መስተካከል ያለበት ይመስለኛል። ሁለተኛ ማኒፋክቸሮች አሁንም ሎካል ሴልስን እንደ ሰከንድ አማራጭ እያደረጉ ነው የሚያዩት። ኤክስፖርት ስለሌለ ነው። ኢማጂን እንደ አገዋ ያለ የሆነ አግሪመንት ከመጣ ሎካል ሴልስ ላይ ፎከስ ላያደርጉ ይችላሉ። ላይኑን ለሎካል ሴልስ ዴዲኬት ማድረግ ብዙ ጊዜ እንደ ሰከንድ አማራጭ ነው የሚያዩት። እሱ ቻሌንጅ ሊሆን ይችላል። የእናንተ የማሳመን ስራ እሱ ይሆናል። አም ሪሊ ኤክሳይትድ። አብረን የምንሰራው ይሆናል። አብረን ብዙ ነገሮች ዴቨሎፕ እናደርግ ይመስለኛል። አመሰግናለሁ። ከ130 ዓመት በላይ ኢትዮጵያና በአፍሪካም ቀዳሚ የሆነ ኢትዮ ቴሌኮም እና እንደዚሁም ደግሞ ኢንዱስትሪ ፓርኮች ኮርፖሬሽን ልማት ዛሬ በጋራ ዘመን ገበያን ለመጠቀም የሚያስችል ኤምፓወሪንግ ማኒፋክቸርስ በሚል መሪ ሀሳብ
ዛሬ ስምምነት ፈጽመዋል። ለማኒፋክቸሮች አምራች ኢንዱስትሪዎች ትልቅ የምስራች ነው። ኮንግራቹሌሽንስ፣ እንኳን ደስ ያላችሁ። በጣም እናመሰግናለን። ክብርት ዋና ስራ አስፈጻሚን እዚሁ መድረክ ላይ ያስቸግራለሁ። በድጋሚ ጥሪያችን አክብራችሁ በዚህ ምሽት ከኛ ጋር ስላላችሁ እጅግ አድርገን እናመሰግናለን። እኔ ብዙ ሰዓት አልወስድባችሁም። እንዴት አድርገን ነው ማኒፋክቸሮቻችንን ኢንቨስተሮቻችንን ኢምፓወር የምናደርገው አይደል? የነሱ ውጤታማ መሆን በጣም በእጅጉ ያስፈልገናል። ለሀገራችን ልማት እድገት፣ ለዜጎቻችን አዳዲስ ስራ እድል መፈጠር አይደል ወሳኝ ስለሆነ ማለት ነው። ስለዚህ ይህን ለማድረግ ነው በዚህ የተገኘ ነው። የዛሬን መድረክ ለየት የሚያደርገው ምንድነው ካላችሁ ፕላትፎርም ብቻ አይደለም የመጣው ማለት ነው። ለአንድ ሀገር እድገት፣ ለዲጂታል ኢኮኖሚ ግንባታ ፕላትፎርም ዲጂታል ኢንፍራስትራክቸር ብቻ is not enough። ፖሊሲ በጣም ወሳኝ፣ ሃይጂን ፋክተር አይደለም ውስብስብስብ የሚል ቅድም አይደለም በደንብ ተደርጎ ተነስቷል ማለት ነው። የቤት ስራችንን እንደወሰድን ተስፋ አደርጋለሁ። ደስ የሚለው ደግሞ አበረታች የሆነ ዘመን ገበያ ከጀመረ በኋላ ራሱ አይፒዲሲ አይደለም የኢንዱስትሪ ፓርኮች በዛ የታቀፉ በርከት ያሉ አምራቾቻችን በቀላሉ ኦንላይኑን ተጠቅሞ ኢትዮጵያ እየዘመንኩ ነው ባለችበት ዲጂታል ኢትዮጵያን እውን እያደረግን ነው ባልንበት እነሱ ብቻቸውን ወደ ኋላ ሊቀሩ አይገባም ብለን ስንነሳ ቅድም እየሰማችኋቸው ሁሉ ባለድርሻ አካላት አይደል ሚኒስቴር መስሪያ ቤቶች እንዴት አድርገን እንቅፋት የሆነባችሁን ማነቆ የሆነባችሁን ፖሊሲ አሰራር አይደለም እንፍታ ብለው ነው በጋራ ባንድ መድረክ ላይ የተገናኘ ነው ማለት ነውና እውነትም ራያችን ዲጂታል ኢትዮጵያን በጋራ ኦን እናድርግ ያልነው እየሰመረ ያለ መሬት እየረገጠ ያለ አይደል ፍሬውንም በባለፉት በተለይ 5-6 ዓመት በሰፊው ያየንበት እያንዳንዳችንን ኮኔክት አድርጎ ዲጂታሊ ኢምፓወር አድርጎ በርከት ያሉ ጉዳዮችን አይተናል። እውነቱን ለመናገር ኢትዮጵያ እውነትም እየዘመነች ነው። መዘመን ዛሬ አንድ ቀን 2 ቀን 1 ወር 1 ዓመት አድርገን የሚበቃ ነገር አይደለም አይደል? ዛሬ ዘምነናል ስንል ነገ አዲስ ነገር ይመጣል። ነገ ዘምነናል ስንል ደግሞ አይደለም የሰው ልጅ ፍላጎቱ እያደገ አዳዲስ ነገሮችን ኢምፕሬስ እያደረገ ስለሚመጣ ማለት ነው። ስለዚህ መዘመናችንን አሁንም አጠናክረን እንቀጥላለን። ለዘመናዊነት አስፈላጊ ሆኑ ደግሞ መሰረተ ልማቶች የቴሌኮም፣ የዲጂታል እንደዚሁም ሌሎች አስፈላጊ የምንላቸው መሰረተ ልማቶቻችን እያጠናከርን እያስፋፋን ኢትዮጵያን ጽኑ በሆነ ሮበስት በሆነና ፊውቸር ፕሩፍ በሆነ ዲጂታል መሰረተ ልማት ላይ እየገነባን ነው ማለት ነው። ዘመኑ ዲጂታል ነው። ቀጣዩም ዘመን እንደዛው ነው የሚሆነው ማለት ነው። ይልቁንም በርትቶ በኤአይ ተጠናክሮ ብዙ በዲጂታል ተላብሰን ለተለት ህይወታችንን የምናቀላጥፍበት ምቹ ፈጣን አይደል የሚሆንበት ነው ማለት ነው። ጊዜያችንን በአግባቡ የምንጠቀምበት ዘመን ነው ዛሬም ወደፊት የሚሆነው ማለት ነው። ይህንን ነው የተገነዘበችው ኢትዮጵያ። ዲጂታል ኢትዮጵያ ስንል አይደል በተለይ ደግሞ አሁን ያለው ትውልድ የሚፈልገው ነገር ሁሉ ፍጥነትን ይፈልጋል። ያለ ዲጂታል ፍጥነትን ማምጣት አይቻልም። እርካታም እንደዛው እንደምታውቁት ማለት ነው። ስለዚህ ይህንን ፍላጎት መሰረት ያደረገ ደግሞ የሀገራችን አንጋፋ አይደለ ወጣቱ እንዴ 131 ዓመት ሞር ዳን ሴንቸሪ ምን ማለት ነው ወጣትነት የሚለው ያው በቴክኖሎጂ ራሱን ያነጸና የታጠቀ ወጣት እየሆነ ነው የሚቀጥለው ማለት ነው። ኢትዮ ቴሌኮም እንግዲህ እድሜው ጸጋው ነው ማለት ነው። እንደምታዩት የናንተ አይደለም የኢትዮጵያኖች በቅርቡ ደግሞ እንደምታስታውሱት 10% ለህዝቡም እንደዚሁ ራሱን ሼር አድርጎ ተቋሙ ራሱን ያደራጀ ያለበት ያጠናከረ ያለበት ነው። በሂደት እንግዲህ አይደል ተስፋ ብቻ ሳይሆን እውነትም መሬት ላይ የወረደ ከ4G ጀምረን እስከ 5G ታሪካችን ከቴሌግራፍ የጀመረ ቢሆንም ዛሬ ታሪካችን በቴሌብር ታጅበው እውነት የኢትዮጵያንን ላይፍ ስታይል የቀየረበት ነው አይደለም። ላይፍ ስታይላችን ተቀይሯል ብዬ ነው የማስበው። ምናልባት ቅድም ይድኔ ሲናገር ከሰማችሁት በቅርቡ አለ ኢኮሜርስም የተለየ ገጽታ እንደሚኖረው የተለየ አይደል አፈጻጸም እንደምናይበት ተስፋ አደርጋለሁ እንዳለው ቴሌብር ጥሩ ማሳያ ይሆናል ብዬ አስባለሁ። ቴሌብር ከመጀመሩ ከ4 ዓመት በፊት ወይም እንደዚህ ባለፉት 4 ዓመት ስታስቡት በእውነት ዛሬ ላይ የኢትዮጵያ ጂዲፒ ከአጠቃላይ ጂዲፒ እንቅስቃሴ ታውቃላችሁ አይደል? ትራንዛክሽን 82% በዲጂታል ነው ግብይት የተከናወነው። ይሄ አስገራሚ ነው። ምናልባት ካሽለስ ሶሳይቲ የሚለው ትንሽ ራቅ ያለ የሚከብድ ነገር ቢመስልም በእርግጥ ግን ኢትዮጵያ ካሽ ላይት የምንለውን ሶሳይቲ ገንብታለች፣ እየገነባችም ነው። ካሽ ላይት ምንም ጥርጥር የሌለው የጂዲፒያችንን 82% በዲጂታል
ማከናወን ችለናል። ይሄ በባለፈው 4-5 ዓመት በሰራ ነው ስራ ፕላትፎርም በመምጣቱ የፖሊሲ ለውጥ በመደረጉ ይሄ ትልቅ አበረታታች የሆነ ተስፋ ሰጪ የሆነ በቀጣይ ኢኮሜርሱም እንደዚህ እንደሚያብብ ፍሬ እንደሚያፈራ እሙን ነው ማለት ነው አይደል? ምናልባት ቴልኮ ሌድ የሆነ ሞባይል መኒ በሀገራችን አልነበረም ከ21 በፊት ማለት ነው ወይም ከ4 ዓመት በፊት። በዛ ምክንያት ሂደቱ በጣም አይደል ስሎ የነበረ ነው። ነገር ግን ቅድም ብሩኬ ሲጠቅስላችሁ እንደነበረው እንግዲህ ከ11.2 ቢሊዮን በላይ በቀን ትራንዛክት እናደርጋለን ሲባል ገንዘብ 100 ብር ፍጥነቷን አይታችሁታል። ከሰሜን ደቡብ ከምስራቅ ምዕራብ እያለች በፍጥነት እየከወነች ነች ያለችው። that is what we call cash velocity አይደለም? ካሽ ቬሎሲቲ በዛ በጨመረበት እቃዎቻችን ግን በዛ ፍጥነት እየደረሱ ነው ወይ? ክፍያው ከከፋዩ ወደ መርቻንቱ በሰከንዶች ደርሷል ኦልሬዲ። ቀደም ሲል ይሄ እውን ማድረግ እንደ ሀገር አልቻልንም ነበር። ይሄን አሳክተናል። ለዛ ብራቮ ነው ብለው እንደ ሀገር። ነገር ግን እቃው ክፍያ ተፈጸመለት፣ ገዢው ፈለገ፣ ክፍያ ተፈጸመ፣ እቃው ግን እየደረሰ አይደለም። that's why ኢኮሜርስ ብለን ዘመን ገበያና መሰል ፕላትፎርሞች ኢትዮጵያ ያስፈልጓት። ኢትዮጵያ ሰፊ ናት። ዳይናሚክ የሆነ ማርኬት አለን፣ ትልቅ ማርኬት አለን፣ ትልቅ ህዝብ አለን አይደለም? ከ100 ሚሊዮን በላይ ህዝብ አለን። የቆዳ ስፋታችንም እንደዛው ማለት ነው። በዛ ቆዳ ስፋት አካታች የሆነ የኢኮኖሚ እንቅስቃሴ ለማድረግ ከቴክኖሎጂ ውጪ ማሰብ ማለት ብዙ ዜጎቻችን ለመድረስ ብዙ አመት ሊፈጅብን ነው ማለት ነው። አካታች ያልሆነ ኢኮኖሚ ሰስተነብል አይሆንም አይደለም? አካታች እንዲሆን ደግሞ ዘመኑ ያፈራውን ቴክኖሎጂ በተለይም ሞባይልን መጠቀም በእጅጉ ያስፈልገናል ማለት ነው። ስለዚህ ቅንጦት አይደለም ኢትዮጵያ ዲጂታል ኢትዮጵያ ስትል። ዲጂታል ኢትዮጵያን እውን እያደረኩ ነው ሲል የናሽናል ኦፕሬተር ኢትዮ ቴሌኮም ቅንጦትም አይደለም። የዜጎቻችን ህይወት መቀየር ስላለበት፣ ምቹ መሆን ስላለበት፣ አካታች መሆን ስላለበት ማለት ነው አይደለም? እንደዚህ ሲሆን ጤናማ የሆነ እድገት ይኖረናል አይደል? ሁላችንም ምቹ የሆነ አይደል? ለሰው ልጅ የሚያስፈልገው ነገር ሁሉ በዚሁ ልክ ማቅረብ አስፈላጊ ነው ብለን እናስባለን ማለት ነው። ሂደታችን ጉዟችን እንዳያችሁት እንግዲህ ፈጣን ነው ብለን እናስባለን። በተለይ በባለፉት 6 ዓመት ወይም 5 ዓመት ውስጥ ያደረግናቸው ሪፎርሞች ከቴሌግራፍን ወደ ቴሌብር ያመጣንን ጨምሮ እንዳልኳችሁ ሂደት እንደዚሁም የክላውድ 5G ዘመን ገበያ በቅርቡ ደግሞ እንደዚሁም እነዚህን ሁሉ የምናደርጋቸው ግብይቶች ልውውጦች ሁሉ ምን ያስፈልገናል? ስማርትፎን ያስፈልገናል ወይም የተለያዩ ቻሉን። ስለዚህ ስራ ዕድልም ከመፍጠር አንፃር ከፍተኛ ሚና እየተጫወተ ነው። ዲጂታሊ ኢኮኖሚውን ኢምፓወር ከማድረግ ባለፈ ማለት ነው። የዛሬው መድረክ የተለያዩ ባለድርሻ አካላት መንግስታዊም እንደዚሁም መንግስታዊ ያልሆኑ የግል ተቋማት ጨምሮ በዚህ ማዕቀፍ ውስጥ ገብተን ለምንድን ነው ዲጂታሊ በደንብ ማንገበያየው ፕላትፎርማችን ማንጠቀመው ብለን ነው ማለት ነው እዚህ ያለ ነው። ስለዚህ ኢትዮ ቴሌኮም ይሄን ሁሉ ይዞላችሁ ሲመጣ ግልጽ በሆነ ስትራቴጂ እንደዚሁም ራዕይ ዲጂታል ኢትዮጵያን በማድረግ ሂደት ውስጥ የምናገኛቸውን ቀደም ብዬ ጠቀስኳቸውን ኢኮኖሚውን ከማነቃቃት ከማሳደግ ያለፈ ለዜጎቻችን የስራ ዕድል መፍጠርንም ታሳቢ ያደረገ ስራ ነው እየሰራ ያለው ማለት ነው። ይህን እውን ለማድረግ አንዳንድ ጥያቄዎችም ሲጠየቁ ለነበረው ቀደም ብሎ አንዱና መሰረታዊው ለየትኛውም ሀገር የዲጂታል ግብይቶችንም ሆኖ ስርዓትን ለመዘርጋት ዲጂታል ኢኮኖሚን ለመገንባት ከሚያስፈልጉ ነገሮች አንዱ መሰረታዊ የምንላቸው የቴሌኮምና የዲጂታል መሰረተ ልማትን ማስፋት ማጠናከር ያስፈልጋል። ይህንን በኃላፊነት ኢትዮ ቴሌኮም ከዚህ ቀደምም ሲያደርግ ነበረ። አሁንም አጠናክሮ ማስፋፊያውን ቀጥሏል ማለት ነው። በዚህ በቀጣይ ባለው ደግሞ ኔክስት ሆራይዘን ባልነው ስትራቴጂያችን እነዚህ መሰረተ ልማቶች ተጠናክረው ይቀጥላሉ ማለት ነው። እንደዚሁም ፔኔትሬሽናቸው የሚያድግ ይሆናል ማለት ነው። ስለዚህ ዛሬ ላይ ስለ ዘመን ገበያ ከላይ የምታዩት እንግዲህ እዚህ ኢሰርቪስ የምንላቸውን ሁሉ እውን ለማድረግ ስትራቴጂካሊ ከባለፉት በተለይ 5 ዓመታት ሲሰራ የነበረው የመሰረተ ልማቶችን ማስፋት ማጠናከር ከታች የምታዩቸው ባክቦኖቹ ፋይበር ኢትዮጵያን ጠቅላላ የማስተሳሰር የሞባይል ከቨሬጃችንን ማስፋት እነዚህን የመሳሰሉትን ስራ ሲሰራ ነው የቆየው ማለት ነው። በዚህ ምክንያት ከ22000 ኪሎ ሜትር በላይ ፋይበር አለው ኢትዮ ቴሌኮም ለምሳሌ ጠቅላላ ሀገራችንን ኮኔክት የምናደርግበት። እዚህ ላይ ቆመን ነው ፎርጂን ተደራሽ ለማድረግ
ይሄ መሰረተ ልማት ስላለን ከፍተኛ ኢንቨስትመንት እንደሚጠይቅ ታውቃላችሁ። ስናስፋፋ የቆየ ነው። ዛሬ ላይ ከ1030 በላይ ከተሞቻችን በፎርጂ ተገናኝተዋል። ይሄ ለማኒፋክቸሮቻችን ትልቅ አስቻይ ሁኔታ ነው ማለት ነው። በየትኛውም ኮርነር ያላችሁ በአይፒዲሲ ውስጥም ከአይፒዲሲ ውጭ ያሉ ማኒፋክቸረሮችም ይህንን የኢንተርኔት ከቨሬጅ ተጠቅመው በቀላሉ ደንበኞቻቸውን መድረስ የሚችሉበት የንግድ ስርዓታቸውን ልውጣቸውን ለማድረግ እድል ፈጥሯል ማለት ነው። ዲጂታል ኢትዮጵያ በዚህ ሁሉ ኢንፍራስትራክቸርን ማስፋት ሰርቪስ ላይ ለመነጋገር አይደል ሃይዌው መጀመሪያ መኖር ይጠበቅበታል። ስለዚህ ይህን ስትራቴጂካሊ ነው ስንሰራ የቆየ ነው። አሁንም ማስፋፊያው ይቀጥላል። ክላውድ እንደዚሁ ለእናንተም ቢዝነሶቻችሁን ለማሳለጥ በተለይ አይፒዲሲ ውስጥ ያላችሁ ማኒፋክቸረሮች የአርፒ እና መሰል ሲስተሞች እንደምትጠቀሙ እናውቃለን። ሌላ ብዙ ሰርቨር እና ምንድነው መሰል ኢንፍራስትራክቸር መገንባት ሳይኖርባችሁ ዳታችሁን ብቻ ወይም አፕሊኬሽናችሁን ብቻ የክላውድ ሲስተማችን ላይ በማምጣት ወይም ሶሉሽናችን ላይ በማምጣት ኢሚዲየትሊ ወደ ስራ፣ ወደ ኦፕሬሽን፣ ወደ ቢዝነስ መግባት የምትችሉበት እድል ተፈጥሯል ማለት ነው። ዲጂታል ኢትዮጵያን እውን እያደረግን ነው ስንል አላማው ይሄን ነው። ከኢንዲቪጁዋል እስከ ኮሚኒቲ እስከ ገቨርንመንት ድረስ ኢምፓወር የማድረግ ኢንተርፕራይዞቻችን ኢምፓወር የማድረግ ውስጥ ያለው አሰራር ስርዓታቸው በቴክኖሎጂ ታግዞ በቀላሉ የማሳካት የፈለጉትን ራያቸውን በንግድ ስርዓት ውስጥም ማሳካት የፈለጉትን ወይ ማቅረብ የፈለጉትን ፕሮዳክት በቀላሉ ለደንበኞቻቸው ማድረስ የሚችሉበት እድል እንዲፈጠር ነው እየሰራን ያለ ነው። ስለዚህ ኢንተግሬትድ ሆኖ ከታች ከኢንፍራስትራክቸሩ በመሃል የምታዩዋቸው ኢምፓወር የሚያደርጉ እንደ ክላውድ፣ ቢግ ዴታ፣ ኤአይ የመሳሰሉ አቅሞችን ሁሉ ኢትዮ ቴሌኮም ታጥቆ ለእናንተ አገልግሎት እያቀረበ ነው የሚገኘው ማለት ነው። ስለዚህ ከላይ የምታዩዋቸው ዛሬ ላይ የምንነጋገርባቸው የዲጂታል ፔመንት ስሩ ቴሌብር እና ሌሎችም ጨምሮ እንደዚሁም ኢኮሜርስ፣ ኤዱኬሽን፣ ሌሎችን የመሳሰሉ ሁሉ በዚህ ኢንፍራስትራክቸር ላይ ራን እያደረግነው እንገኛለን ማለት ነው። ስለዚህ በተለይ በባለፈው እንግዲህ እንዳልኳችሁ በዲጂታል ኢትዮጵያ 25 በርካታ የወጣናቸው ነገሮች ከዚህ ኢንፍራስትራክቸር መስፋፋት ጋር ተያይዞ እውን የሆነበት ነው ማለት ነው። ከዘመን ገበያ ጋር በተያያዘ ብዙ ብለናችኋል። ቅድም አጠር አድርጌ ዘመን ገበያ ሲወለድ ወይም ይህን ራዕይ ኢንቪዥን ስናደርግ ያመጣንበት ዋነኛው ምክንያት ቀደም ብዬ እንዳልኩት ኢትዮጵያ በጣም ሰፊ ናት። ኖት ኦንሊ በማርኬት ከ120 ሚሊዮን በላይ ህዝብ ስላለ ብቻ ሳይሆን የቆዳ ስፋታችንም እንደዛው። በዚህ ቆዳ ስፋት እንደምታውቁት የተለያዩ ከተሞቻችን፣ ክልሎቻችን የተለያየ ምርት ያመርታሉ። እነዚህ ምርቶች ከአንድ ከተማ ወደ አንድ ከተማ ግን በምንፈልገው ፍጥነትና ቅልጥፍና እንደዚሁም ተመጣጣኝ በሆነ ዋጋ ለሸማቹ ወይም ለተጠቃሚው ማድረስ በፍጥነት አልቻልንም። ለምን? ይህን ሁሉ ቀደም ብዬ የጠቀስኩት መሰረተ ልማት ቢኖረንም ዲጂታል ፔመንት ፕላትፎርም ቴሌብር ይዘን ብንመጣም በመሃል ደግሞ ኢንተግሬትድ የሆነ ሎጂስቲክ ያለው መርቻንቱም ኦንላይን ቨርቹዋል ሾፕ መፍጠር የሚችልበት ታማኝነት ያለው የኢኮሜርስ ፕላትፎርም ስላልነበር ማለት ነው። ግብይታችን በጣም ሰፊ ነው። ጥቃቅን ግብይቶች በጣም ሰፊ ናቸው። እንግዲህ 11.2 ቢሊዮን በቀን እንገበያያለን። ከዚህ ውስጥ 27% መርቻንቶች ወይም ኢንዲዩዘሮች ገዢዎች ከመርቻንት ጋር ከነጋዴው ጋር የሚያደርጉት ትራንዛክሽን ነው ካለን ፍላጎት ምን ያህል እንዳለ በግልጽ የሚያሳየን ነው ማለት ነው። ያ ከሆነ ደግሞ የሚፈታለት ሌላኛው ኢኮመርስ በመሃል መምጣት አለበት። ስለዚህ ኢኮመርስ በአላማ በራዕይ እነዚህን በተለያዩ ከተሞቻችን ላይ እያመረትናቸው ያሉ ምርቶች ወደ ሸማቹ ወደ ፈላጊው በቀላሉ መቅረብ የሚችልበት እድል እንዲፈጠር ዛሬ በዚህ ቤት ያላችሁ ስፔሻል ኬዝ አድርገን በዚህ ውስጥ እንዳያችሁት እንግዲህ ይሄ ዘመን ገበያን ላውንች ስናደርግ ጭምር ለምን እንዳመጣ ነው፣ ምን ችግር ልንፈታ፣ ምን ቫልዩ አድ ልናደርግ እንዳመጣ ነው ስንገልጽ ከነበረው መካከል አንዱ የኢንዱስትሪ ፓርኮችን ላይ ያሉ ወይም አምራቾችንም ታሳቢ አድርገን ነው። እንደምታመርቱ እናውቃለን፣ ኤክስፖርት እንደምታደርጉ እናውቃለን። መንግስት ባደረገው ደግሞ የፖሊሲ ለውጦች ለሎካል ተጠቃሚዎችም ወይም ማርኬት ማቅረብ እንድትችሉ ፈቃድ እንደተሰጠ ሰምተናል ማለት ነው። ምናልባት ቅድም ጆኒ በፓናሉ ላይ አንዳንድ ቦታ ስንሄድ ብሎ በለሆሳስ ያለፈው ነገር አለ። እንትኑን ላስታውስ መሰለኝ እኔ አንድ ወቅት ላይ አይፒዲሲን ውስጥ ከሚገኙ እንግዲህ አምራቾች መካከል ካልተሳሳትኩኝ ደብረ ብርሃን ነው አይደል? ደብረ ብርሃን ነው ሄደን ነበርና እውነቱን ለመናገር እኔ በጣም ቆንጆ ሹራብ ተሰጠኝ። ነጭ ናት፣ በጣም ታምራለች። ከዛ አየናት፣ እኔ ሆናኛለች። ሌሎችም አንዳንድ ነገር ደርሷቸዋል፣ የደረሳቸው አላችሁ። አብረን ሄድንና ማርኬት ላይ እናገኘዋለን አለን። ወደ ነው ማለት ነው። አይ ይሄ ኤክስፖርት ስታንዳርድ ለኤክስፖርት ማርኬት ብቻ ነው አሉ። እዚህ ቢኖር እንዴት ጥሩ ነበር አለን ማለት ነው። እና አንዳንድ ቦታ ስንሄድ ያለው ጆኒ አንዱ ይሄንን ነው።
ማስታወሰው በደንብ ማለት ነው። በሌላ ጊዜ ያው ኢትዮ ቴሌኮም እንደምታውቁት በመላው ሀገራችን ነው ኦፕሬት የምናደርገው። ኔትወርካችንን ለማስፋፋት ለተለያዩ ጉዳዮች ስራዎች ለመስራት እንግዲህ ከከተማም ውጭ እንዞራለን እና ከተሞቻችን ላይ የተለያየ ስጦታ እናያለን። ምርት ለምሳሌ አንደኛው ጋር የተከማቸ ሙዝ እናያለን። ያው አዲስ አበባ ነው የምንኖረው፣ ደግሞ አዲስ አበባ ምን እንዳለ እናውቃለን። እዛ ይበሰብሳል፣ እዚህ ሌላ ጉዳይ ነው። ያው የምታውቁት ነው የሁላችንም ህይወት ኑሮ ስለሆነ። አንዳንድ ደግሞ ክፍለ ሀገር ስንሄድ ስንቶቻችሁ ናችሁ ማር ሰብስበን የምንመጣ አይደለም? እዛ አንዳንድ ቦታ እዚህ በጣም እንትን ነው፣ ውድ ብቻ አይደለም አክሰስ ለማድረግ እንቸገራለን። ስለዚህ እዛ ጋር የሚያመርተው አለ፣ በተገቢው ዋጋ ያቀረበውም አይደለም፣ እየተጠቀመም አይደለም። አምራቹ ዲስከሬጅ ያደርጋል አያደርግም? እያመረተ ነው፣ በቂ ማርኬት እያገኘ አይደለም። ኢትዮጵያ በቂ ማርኬት ሳትሆን ቀርታ አይደለም እኮ። ይሄ የተሰበረ ድልድይ አለ። በምርቱና ምርቱን በሚፈልገው በተጠቃሚው መካከል ብሪጅ ሊያደርግ የሚገባ ሲስተም፣ ፕላትፎርም፣ አሰራር፣ ስርዓት፣ ፖሊሲ አይደል ብሪጅ ማድረግ አለበት። ፍላጎት አለ፣ ማርኬት ነው። ኢትስ ቢግ ማርኬት። ከአፍሪካ እኮ ማለት በፖፑሌሽን እንኮሰደው ሰከንድ ፖፑለስት ካንትሪ ነን ካለን ትልቁ ማርኬት ነው ማለት ነው። ስለዚህ ይሄ ማርኬት ተመርቶ ሰርቭ ሊደረግ ይገባል። ትልቅ አቅም ነው። ለዛም ነው እኮ ሌሎችም መጥተው የሚሰሩት አይደለም። ዲና የማናደርገው ትልቅ ማርኬት አለን። ማርኬታችን ፍሎሪሽ እንዲያድግ ግን ምን እናርግ? ምን እንመግበው? ፕላትፎርም ነው? ፖሊሲ ነው? አሰራር ስርዓት ነው? ቅንጅት ነው? የሚለውን እየፈተሽን ማረም ያስፈልገናል። ይሄን ስናደርግ አይፒዲሲ ውስጥ ያሉ ማኒፋክቸረሮቻችን የገነቡትን ማምረቻ አቅማቸውን በሙሉ አቅም እንዲጠቀሙ ያደርጋቸዋል። አንዳንድ ጊዜ ማርኬቱ እያለ ይህንን ባለመፍታታችን በግማሽ ሊሆን ይችላል እያመረቱ ያሉት እሴ ዌስት ማለት ነው። ትክክል አይደለም። በሙሉ አቅማቸው ቢያመርቱ ምን ይሆናሉ? እነሱንም ሪዋርድ ያደርጋቸዋል፣ ፕሮፊታብል ይሆናሉ፣ እንደገና ሪኢንቨስት ያደርጋሉ፣ ኤክስፓንድ ያደርጋሉ ማለት ነው አይደለም? ያ ማለት ምን ማለት ነው? ኢኮኖሚ ያድጋል፣ የስራ እድል እንደገና ይፈጠራል ማለት ነው። ነገር ግን በቂ ማርኬት ካላገኘ 100% እንትኑን ስለማይጠቀም ካፓሲቲውን ስለማይጠቀም አይደል ኢንቨስት አድርጎበት በግማሽ ሊሆን ይችላል የሚያመርተው፣ በቂ ስራ እድል የማይፈጥርም፣ ራሱንም ሞቲቬት አድርገው ወደሚቀጥለው ሽግግር ለመሄድም ይቸገራል። እንደምታውቁት የኢንዱስትሪ ፓርኮች የተቋቋመው የኢትዮጵያን ኢንዱስትሪ ልማት ሽግግር ለማፋጠን ነው። ኢንዱስትሪ ያስፈልገናል፣ ማፋጠን አለብን። ይሄ ኢንዱስትሪ የሚፈልገውን ማኒፋክቸረርስ የሚፈልጉትን ደግሞ ፍላጎታቸውን መረዳት፣ የፖሊሲ ማነቆ የሆኑ ጉዳዮችን መፍታት፣ የሲስተም ቅድም እንዳለው እንደነ ዘመን ገበያ፣ ቴሌብር፣ ሌሎችንም ሶሉሽኖችን ማምጣት፣ ኮኔክትድ እንዲሆኑ ኢምፓወርድ እንዲሆኑ ማድረግ ያስፈልገናል ማለት ነው። ስለዚህ ዛሬ ከተለያዩ ተቋማት የተሰበሰብነው ኃላፊዎች፣ ባለሙያዎች፣ እናንተም አምራቾቻችን ዛሬ ከኛ ጋር ያላችሁት በዚህ ራዕይ ነው ልላችሁ ፈልጌ ነው። በዓላማ እናንተን ኢምፓወር ለማድረግ በሙሉ አቅማችሁ እንድትሰሩ፣ ለኢትዮጵያ ማርኬት ማቅረብ እንድትችሉ፣ እስከ ዛሬ እንዳታቀርቡ ያደረጋችሁ ምናልባትም ለማኒፋክቸረሮቻችን ስትመሰረቱ የተመሰረታችሁበት የተቋቋማችሁበት ዓላማ የውጭውን ማርኬት ታሳቢ ያደረገ እንደመሆኑ ሱቆች እንደሌላችሁ እናውቃለን። በዚህ ዘመን ላይ ሱቅ እየከፈታችሁ ሚሊዮኖችንም ድረሱ ብለን ሰጀስት አናደርግም። ከናንተ ከማኒፋክቸረሮች የበለጠ ሙያ በዚህ ጉዳይ ባይኖረንም ማለት ነው። ስለዚህ የምንመክረው ግን ዘመኑ የዲጂታል ነው። ኑ ወደ ኢኮሜርስ ዘመን ገበያ ፕላትፎርም በቀላሉ ምርትና አገልግሎቶቻችሁን አክሮስ ደ ካንትሪ ላሉ በሚሊየንስ ተደራሽ አድርጎ ዛሬ ላይ እንዳያችሁት እንግዲህ ከጀመረ ጥቂት ጊዜ ነው አይደል? ከ12000 በላይ ፕሮዳክቶች አሉ ዘመን ገበያ ላይ ማለት ነው። የሚገርመው 21 ሚሊዮን ደንበኞች አይተዋል፣ ፕሮዳክት አይተዋል። ግብይት ደግሞ የፈጸሙትንም ቅድም እንዳያችሁት ነው ማለት ነው። ከ70,000 በላይ አይደል ግብይት ተከናውኗል ማለት ነው። ይሄ ቀላል አይደለም። ገና በጅማሮ ላይ ላለ ይህንን ካልቸር ቢልድ እያደረግን መምጣት ስለሚኖርብን ቴሌብር ሲጀመር በተመሳሳይ ዛሬ 11.2 ቢሊዮን በቀን ስንል የጀመረ ቀን ግን ደሱ አልነበረም። በእርግጥም ኢንዱስትሪው 20 ምናምን ዓመት ነው ሞባይል መኒ ማለቴ ነው። ከዛ አንፃር ካያችሁት በጣም ፈጣን ነው። በ4 ዓመት 57 ሚሊዮን ደንበኛ 6 ትሪሊዮን ትራንዛክሽን በጣም ፈጣን ነው። ስለዚህ ህብረተሰቡ ዲጂታሉን ኢምብረስ ለማድረግም ምን ያህል ቅርብ እንደሆነም ያሳያል ማለት ነው። ተርን አረገ ባጠረ ጊዜ እንግዲህ ኢትዮጵያ የምንባለው ቀደም ብሎ ከ4 ዓመት በፊት ካሽ ዶሚኔትድ የሆነ ሶሳይቲ ነው። የጥሬ ገንዘብ ተጠቃሚ የሆነ አይደለም። በደንብ በመቀነታችንም በቦርሳችንም በኪሳችንም በዋሌታችንም ይዘን ነበር የምንዞረው። አሁን የተቸገርነው በቅርቡ ወደ አዳማ ቢሸፍቱ ለስራ ኮሪደር ስራ ስንሄድ ክፍያ ተጠየቅም ማለት ነው። አልያዝንም።
ከዛ ኢንተግሬት አድርጉት ከቴሌብር ጋር ብለናቸው ነበር። ከዛ እኔ አልያዝኩም ከኋላ ያለው መኪና ይክፈልልኝ አልኩ። ከኋላ ያለው ሲጠየቅ ከኋላ ያለው አልያዝኩም ቴሌብር ነው እንትና ነው ይላል ማለት ነው። this is what it means በቃ ተቀየረ አይደል? አዲስ ላይፍ ስታይል ኢትዮጵያኖች እየኖራቸው ነው ማለት ነው። ለዛ ነው ካሽ ላይት ሶሳይቲ ኦልሬዲ ሆነናል። ያ ከሆነ ይሄንንም ኢኮሜርስን ማምጣት እንችላለን ማለት ነው። ይሄ በኢትዮጵያ ማርኬት ብቻ ማኒፋክቸረሮቻችን ልንወስናቸው አይደለም። ቀጣይ እየሰራን ያለ ነው። ቅድም እንዳያችሁት ኢትዮጵያን ከግሎባሉ የዲጂታል ማርኬት ፕሌስ ጋር ኢንተግሬት የማድረግ በርካታ ስራዎች እየተሰሩ ናቸው ማለት ነው። ስለዚህ በቀላሉ ትልልቅ ኢኮሜርስ ጋር ቪዚቢሊቲ የሚኖራችሁ ሌሎች ትልልቅ ማርኬቶችንም ታፕ ማድረግ የምትችሉበት እድል ይፈጠራል ማለት ነው። ያም የሚሆነው ዛሬ ከዚህ ስንጀምር በኢኮሜርስ ለመገበያየት ስርዓቶቻችንን ስናሻሽል እኛም አምራቾችም ለዚህ ተጠቃሚ ለመሆን አይደል ወደዚህ ስርዓት ስንገባ ትልቅ እድል ይፈጠራል ብዬ አስባለሁ። ቀደም ብዬ እንደጠቀስኩት እንግዲህ ትሩፋቱ በጣም ብዙ ነው። ለአንድ ሀገር በጣም ወሳኝ ነው አይደል? ልክ ዲጂታል ፔመንቱ የካሽ ቬሎሲቲን እንደዛ እንዳፈጠነው ሁሉ የግብይት ስርዓታችንን በቅርቡ ደግሞ በዚሁ ልክ ይቀየራል ብለን እናስባለን። ወንድም የቅድም ላነሳው የኢትዮጵያ ማርኬት መጠናት አለበት። አሁን እያመረትን ያለነው የውጭን ማርኬት ታሳቢ ያደረገ አይደል? የነሱን ፍላጎት አይደል ቴስት እያየን ነው። ኢትዮጵያን ማርኬት ደግሞ ወደዛ የምናስገባበት አይደል? ከሁሉም ከባለ ድርሻ አካላት ጋር እንደዚህ እየተወያየን ስንመጣ ለማኒፋክቸረሮች አይ ቲንክ ትልቅ ሌላ ኦፖርቹኒቲ ሆነላቸዋል ብዬ አስባለሁ። ኢትዮጵያን ማርኬት በዚህ ውስጥ ማስገባት ማለት ነውና የዛሬውም ስምምነታችን ይህንን ታሳቢ ያደረገ ነው። በድጋሚ የኢንዱስትሪ ፓርኮች ዋና ስራ አስፈጻሚ ዶክተር ፍሳና ቲሙን እጅግ አድርገን እናመሰግናለን። ባለድርሻ አካላት ንግድና ቀጠናዊ ትስስር እንደዚሁም ሬቬኒው ሚኒስቴር እና ከስተም ትልቅ ድርሻ ነው ያላቸው። እነዚህን ማነቆች ለመፍታት በርካታ ስራ ሲሰሩ ነበር የነበረው። ዘመን ገበያ ላውንች እንደተደረገ ምን ያጋጠማችሁ ችግር አለ? መርቻንቶች ነጋዴዎች ወደ ዘመን ገበያ እንዲገቡ ያጋጠማቸውን ችግሮች ሊስት አውት አድርጋችሁ አምጡ ነው የተባለው። ስለዚህ የኛ ስራ ደግሞ እናንተ ፕላትፎርም አምጥታችኋል፣ እነዚህ ማነቆች እንፈታለን። ስለዚህ መርቻንቶቻችን በኤሌክትሮኒክስ በዲጂታል ተጠቅመው ደግሞ ይህም ወደሚቀጥለው ከፍታ እንዲመጡ እናደርጋለን ብለው ነበር ስራ የጀመርነው። ዛሬ አንድ ስቴፕ መተናል ብዬ አስባለሁ። በቀጣይም ቅድም የጠቀሳቸዋቸው ችግሮችንም በጋራ እየፈታን አይደለም ይህንን ትልቅ ማርኬት ለሁላችንም ፎር ሚቹዋል ቤኔፊት ማለት ነው፣ ለአምራቾችም ለተጠቃሚዎችም እንደ ሀገርም ለሁላችንም በየዘርፉ ላለን ተጠቃሚ የምንሆንበት እድል ይፈጠራል ብዬ አስባለሁ። አብራችሁን ከኛ ጋር ስላላችሁ በድጋሚ ጊዜያችሁን ሰውታችሁ እዚህ ስላላችሁ ሁላችሁንም ከልብ አመሰግናለሁ። የኢንዱስትሪ ፓርኮችንም በድጋሚ ስለ ፓርትነርሺፓችንም እንደዚሁ ከልቤ ነው ማመሰግነው ማለት ነው። መልካም ምሽት ይሁንልን። እንደዚሁም አይደል ኒው ይር እየተቃረበ ነው። ሃፒ ኒው ይር ለሁላችሁም እናመሰግናለን።